አመሰግናለሁ የተከበረው አፈ ጉባኤ የተከበራችሁ የምክር ቤት አባላት ከእረፍት ቆይታችሁ እንኳን በሰላም ተመለሳችሁ። ለተነሱ ጥያቄዎች ምላሽ መስጠት እንድችል በድጋሚ እድል ስላገኘው እጅግ አድርጌ አመሰግናለሁ። በቀረቡ ጥያቄዎች አብዛኛዎቹ የ6 ወር አልፎ አልፎ የ7 ወር ዳታዎች እና ሪፖርቶች ላይ ተንተርሰው የቀረቡ ሲሆን በአንዳንድ ጉዳዮች ተጠቃለው የቀረቡልኝ የ8 ወር ሪፖርቶች እንደማጣቀሻ ልጠቀምባቸው እችላለሁ። ሞር አፕዴትድ የሆነ መረጃ እንዲሆን በመጀመሪያ የኢኮኖሚ ጉዳዮችን አስመልክቶ መንግስታችን የ10 ዓመት የልማት እቅድ ማዘጋጀቱ ይታወሳል። ከዚያ እቅድ የተቀዳ ካስኬድ ተደርጎ የ5 ዓመት የ1 ዓመት በየሴክተርና ተቋማት ደግሞ ከዛም ባነሰ ጊዜ የተግባር እቅድ ተዘጋጅቶ እነዚያን አስተናስለው በማሳካት ትልቁን እቅድ ከግብ ማድረስ ጥማት ጉጉትና ትጋት እንዳለ ይታወቃል። ይህንን እቅድ ስናዘጋጅ በይሆናል የገመትናቸው አልፎ አልፎ ደግሞ ያልገመትናቸው ሰው ሰራሽና ተፈጥሮ አደጋዎች በሀገር ደረጃም በዓለም አቀፍ ሁኔታም ያጋጠሙ ቢሆንም የዓለም አቀፍ ፋይናንስ ተቋማት ያለፈው ዓመት የሰብ ሰሃራ ሀገራት ኢኮኖሚክ እድገት 4.2% እንደሚሆን ገምተው ነበር። ይሁንና በባለፈው ዓመት ሪፖርት እንደተመላከተው ኢትዮጵያ 8.1% የኢኮኖሚ እድገት አስመዝግባለች። በዚህ ዓመት ለሰብ ሰሃራ ሀገራት የተሰጠው ግምት ከአምናው እንብዛም የራቀ ባይሆንም ኢትዮጵያ 8.4% ለማደግ አቅዳ ይህንን ለመተግበር ከፍተኛ ጥረት እያደረገች ትገኛለች። ባለፉት 8 ወራት የነበሩ የኢኮኖሚክ እቅዶቻችን አፈጻጸም እንደሚያመላክቱት በሚቀጥሉት 4 ወራት ይህንኑ ተግባር አጠናክረን መድገም ከቻል በዘንድሮ ዓመት ካቀድነው ከ8.4 በላይ ልናሳካ እንደምንችል ይጠበቃል። ያለፉት 8 ወራት የኢኮኖሚክ እንቅስቃሴዎቻችን በሙሉ በእያንዳንዱ ኢንዲኬተር በብልጽግና በኢህአደግ በደርግ በሚባል ደረጃ ሳይሆን በኢትዮጵያ ታሪክ ውስጥ ታይተው የማይታወቁ ውጤቶች ተመዝግበዋል። በተወሰነ ደረጃ በሴክተር ለማንሳት ከፍተኛ ግምት ከተሰጣቸው 5 ዋና ዋና ሴክተሮች አንደኛ የሆነው ግብርና የኢትዮጵያ ግብርና ከሌሎች ሀገራት የሚለየው አብዛኛው የእርሻ ማሳ በአነስተኛና መካከለኛ ደረጃ የሚታዩ አርሶ አደሮች የያዟቸው ወደ ኮመርሻል ፋርሚንግ ያላደገ በመሆኑ እነሱን ማዕከል ያደረገ ኢንተርቬንሽን ይፈልጋል ለውጥ ለማምጣት። ባለፉት 5-6 ዓመታት በተሰሩ ስራዎች ዘንድሮ ብቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደግ ችሏል። ይሄ ትልቅ እመርታ ነው። ኩታ ገጠም የሚል እንቅስቃሴ መጀመራችን በግልጽ የሚታወስ ሲሆን እስከ ባለፈው ዓመት ድረስ 8.7 ሚሊዮን ሄክታር መሬት በኩታ ገጠም የተሸፈነ ቢሆንም ዘንድሮ ወደ 11.8 ሚሊዮን ሄክታር ማደግ ችሏል። የመሬት ሽፋን ብቻ ሳይሆን ኩታ ገጠምም በከፍተኛ ደረጃ እመርታ አሳይቷል። ስንዴም ብቻ እንደ አንድ የሰብል ምርት ብንወስድ በመኸር 4.2 ሚሊዮን ሄክታር ስንዴ ተሸፍኗል።
በበጋ ኢሪጌሽን 3.5 ሚሊዮን ሄክታር ታርሷል። በድምሩ በዚህ ዓመት ኢትዮጵያ ከ7.7 ሚሊዮን ሄክታር ያላነሰ በስንዴ ሰብል የሸፈነች ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል። ይሄን ሴክተሩን ለሚያውቁ ሰዎች ስንዴ ከውጭ ማስገባት የለባትም ኢትዮጵያ ማምረት አለባት ብሎ ለወሰኑ ሰዎች እንደ ተአምር ሊወሰድ ይችላል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይሄ ጉዳይ የሚያማቸው የሚያቀረሻቸው የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት። ዛሬ በስንዴ ብቻ ሳይሆን በቡና፣ በሻይ፣ በቅባት እህሎች ያየን እንደሆነ ባለፉት ጥቂት ዓመታት የመጣው ምርታ ይበል ይበርታ ይቀጥል የሚያስብል ነው። ለምሳሌ ቡና በለውጡ ማግስት 700 ሚሊዮን ገደማ ዶላር በአመት ኤክስፖርት እናደርግ ነበር። ባለፈው አመት ብዙ እመርታ የመጣበት ከፍተኛ ውጤት የተመዘገበበት አመት ስለሆነ ከቡና ኤክስፖርት አንፃር 1.4 ቢሊዮን ዶላር በኢትዮጵያ ታሪክ ትልቁ የቡና ኤክስፖርት ተብሎ የተመዘገበ ነበር። ዘንድሮ ግን አምና ያልገቡ ቀድሜ የተከልናቸው ቡናዎችም ስለተጨመሩ ባለፉት 8 ወራት ብቻ ከ1.2 ቢሊዮን ዶላር በላይ ኤክስፖርት አድርገናል። በሚቀጥሉት 4 ወራት ባቀድነው እቅድ መሰረት ከፈጸምን ከሞላ ጎደል 2 ቢሊዮን ዶላር ቡና ኤክስፖርት እናደርጋለን። የተከበራችሁ የምክር ቤት አባላት ኢትዮጵያ ውስጥ እያደገ በመጣው የህዝብ ቁጥርና የቡና ፍጆታ ዝርዝር ጥናት ሳታካሂዱ በግርድፉ ኢትዮጵያ ውስጥ ያለው የቡና አጠቃቀም እያደገ መምጣቱን መገመት አያስቸግርም። የዛሬ 5-6 ዓመት 700 ሚሊዮን ኤክስፖርት የምታደርግ ሀገር በዚህ ዓመት ከሞላ ጎደል 2 ቢሊዮን ዶላር ኤክስፖርት ታደርጋለች ማለት ቡና ላይ ስር ነቀል ለውጥ መጥቷል ማለት ነው። የሚጨበጥ ውጤት መጥቷል ማለት ነው። ከሁለት እጥፍ በላይ ኤክስፖርት በአንድ ኮሞዲቲ ማሳደግ የሚቻለው በዛው ልክ ያደገ ምርት ያለ እንደሆነ ብቻ ነው። ቡና ከሌላው ነገር የሚለየው በአገር ውስጥም ከፍተኛ ተፈላጊ በመሆኑም ጭምር በሻይ ምርት በቡና ልክ ለመናገር የምንችልበት ጊዜ ገና ቢሆንም በርካታ የኢትዮጵያ ገጠር ከባቢዎች ባህር ዛፍ እያነሱ በሻይ ለመተካት እየተሰራ ያለው ስራ ለመስክ ጉብኝት ስትወጡ እንደታዘባችሁት ወይም ታዛባችኋል ብዬ እንደምገምተው በጣም ተስፋ ሰጪ ስራ ነው። ሻይን ከቡና የሚለየው እንደ ቡና ለቅመን የምንሸጠው ሳይሆን የግድ ፕሮሰስ ማድረግ የሚጠይቅ ስለሆነ በግብርናው አንግል ብቻ ሳይሆን በአግሮ ፕሮሰሲንግ ተጨማሪ ስራዎች በቅባት እህሎች በተለይም በሌማት አዲስ አበባና አካባቢዋ ብቻ አይደለም ጅጅጋም ባህር ዳርም አሶሳም ቢኬድ የተጀመረው የሌማት ትሩፋት ጥረት በእጅጉ ተስፋ የሚሰጥ ነው። በእንቁላል በወተት በስጋ ምርት ኢትዮጵያ ቀድማ የጀመረችው እንቅስቃሴ ትክክለኛ እንደሆነ አሁን ዓለም ላይ ያለው የገበያ ቀውስ በራሱ ጥሩ አመላካች ሊሆን ይችላል። በሻይም ኢትዮጵያ በቂ የሆነ ስራ ሰርታለች ብለን ግን አናምንም። አስደናቂ ምርታ አለ አንክደውም ፋክት ስለሆነ ከዚያ በላይ ሊሰራ የሚገባው ስራ ስላለ በቅቷል በቂ ነው ብለን ደግሞ አናምንም። ተጨማሪ ጥረት ትጋት እንደሚጠበቅብን እናምናለን። በተለይ መስኖን በርካታ
አነስተኛ ግድቦች ተገንብተዋል። በየቦታው እንደምታዩት በርካታ ግድቦች ተገንብተው ካናል ተዘርግቶ በኢሪጌሽን ከዚህ ቀደም በሴፍቲኔት የምናውቃቸው አካባቢዎች ጭምር ምርት እያመረቱ ይገኛል። ግን መስኖ ላይ የሚሰራው ስራ ቀደም ሲል እንደተነሳው ተጨማሪ ጥረት፣ ተጨማሪ የፕሮጀክት አፈጻጸም እድገት ይጠይቃል። መሬት ማስፋት አሁንም ኢትዮጵያ ከዚህ በላይ መሬት ለማስፋት እድል አላት። ያልታረሱ ቦታዎች በስፋት ስላሉ እነዚያን ማስፋት ያስፈልጋል። አሲዳማ መሬቶችን ማከም፣ በኖራ ማከምና መልሰው ምርት እንዲሰጡ ማድረግ ያስፈልጋል። ማሽነሪ መጠቀም በሚቻልባቸው አካባቢዎች ማሽነሪ ማስፋት ያስፈልጋል። በዚህ ዓመት ከ500 በላይ ለእርሻ ስራ የሚውሉ ማሽነሪዎች ከቀረጥ ነፃ እንዲገቡ ተደርጓል። ለማሽነሪ የማይመቹ የተባሉ ቦታዎችም ሰፋፊ የእርከን ስራዎች በመጀመራቸው የግድ ስንዴ ባይሆንም ፍሩት ለዚያ ቴሬን የሚመቹ አይነት ምርቶች ለማምረት ጥረት እየተደረገ ነው። ለምሳሌ በቅርቡ ሐረር ምስራቅ ሐረርጌ በነበረን ቆይታ እንኳን ሊታረስበት ሊወጣ የሚያዳግትን ተራራ የሐረርጌ አርሶ አደሮች በእጃቸው ተአምር ሰርተው የሚያስደንቅ እርከን ስራዎች አይተናል። እነዚህ እርከን ስራዎች ከወዲሁ ውሃ መቋጠር ጀምረዋል። እዛ ላይ በርካታ ፍሩቶች ይተከላሉ። ከነዚህ ፍሩቶች ያ የደከመው አርሶ አደር እና ልጆቹ በሂደት ተጠቃሚ ይሆናሉ። የግብርና ሴክተር በዚህ ዓመት ሊያመጣ ከሚጠበቀው እድገት አንፃር በ8 ወር ያየናቸው ውጤቶች ተስፋ ሰጪ ሆነው አግኝተናቸዋል። ከግብርና ሴክተር ወጣ ብለን የኢንዱስትሪን ብንመለከት ኢንዱስትሪ በግብርናው ልክ ውጤታማ እንዲሆን ባለፉት ጥቂት ዓመታት የተለያዩ ጥናቶች፣ ግምገማዎች ሲካሄዱ ቆይተው በጠቅላይ ሚኒስትር ቢሮ ደረጃ ናሽናል ስትሪንግ ኮሚቴ ተቋቁሟል። የተቋቋመው ኮሚቴ ዋና ስራው ኢንዱስትሪን እንደ አንድ ፒላር ከኢንዱስትሪ ባሻገር ደግሞ በሰብ ሴክተር በሴክተር በፋብሪካ ደረጃ ምን አይነት ማነቆች እንዳሉ የሚለይና ድጋፍ የሚሰጥ ኮሚቴ ነው። ይህ ኮሚቴ ባለፉት 1 ዓመት ገደማ በሰራቸው ስራዎች የለያቸው ዋና ዋና ማነቆች አንደኛው የውጭ ምንዛሪ አቅርቦት እጥረት ነበር። ለኢንዱስትሪ ግብዓት የሚቀርበው የውጭ ምንዛሪ በበቂ ማቅረብ ባለመቻሉ በሴክተሩ ሊገኝ የሚገባው ውጤት እንዲቀዛቀዝ አድርጓል። ያን ለመቀነስ መንግስት ኢንተርቪን አድርጓል። ከፍተኛ ባይባልም መሻሻሎች አሉ። አቅርቦት አድጓል። ሁለተኛው ችግር የኃይል አቅርቦት ነበር። ኢንዱስትሪዎች፣ ፋብሪካዎች ኃይል አቅርቦት ችግር ነበረባቸው። ይሄን ለመፍታት በእያንዳንዱ ፋብሪካና በእያንዳንዱ በኢንዱስትሪ ስር ባሉ ሴክተሮች በተደረገ ጥናት 100% በሚባል ደረጃ የኢነርጂ አቅርቦት ችግር ተቀርፎላቸዋል። በዚህ ዓመት ለኢንዱስትሪ ሴክተር ብቻ የቀረበው ኢነርጂ ከ50% በላይ ከአምናው ጨምሯል። በአንድ ዓመት ከ50% በላይ የኢነርጂ አቅርቦት ጨምሯል ማለት በየዓመቱ የሚቀጥል ከሆነ ከፍተኛ የሆነ የኢነርጂ ዝግጅት እንደሚያስፈልግም ከወዲሁ ያመለክታል ማለት ነው። በሀገር ደረጃ ዘንድሮ 47% ኢነርጂ ጨምሯል። በኢንዱስትሪ ሴክተር ከዚያ ከፍ ይላል። በየዓመቱ 40-50% ኢነርጂ ፍላጎት እያሟሉ መሄድ ከፍተኛ የማመንጨት አቅም ዲማንድ ስለሚያደርግ ያለው ፍላጎት ሌሎች ስራዎችን መታሰብ እንዳለባቸው እግረ መንገዱን አመላክቷል። ከመሬት አቅርቦት ጋር ከግብአት ጋር ሰፋፊ ስራ ተሰርቷል። በኢንዱስትሪ ሴክተር የተከበረው ምክር ቤት አንዳንድ በኢንዱስትሪ ስር ያሉ ሁነኛ የልማት ጠቃሚ
የኮሞዲቲ አይነቶችን በተወሰነ ለማንሳት ለምሳሌ ብረትን ብንወስድ ኢትዮጵያ በፎርወርድ ሊንኬጅ ወይም ወደ ኢንድ በመጠቀም ደረጃ ባሉ የብረት ስራዎች ብረት ስክራፕ አቅልጦ ለኢትዮጵያ ልማቶች የሚያስፈልገውን የብረት አይነት በማምረት ደረጃ 100% በሚባል ደረጃ አቅም ፈጥራለች። በብረት ሴክተር ኢትዮጵያ ያላት ችግር አሁን በኦር በአልቲሜት ጥሬው እሱን ጨምቆ ለብረት ግብአት ማድረግ ብቻ ነው። ከተለያየ ሀገር ስክራፕ ማግኘት ከቻል ያንን ጨፍልቀን ለልማት የሚውሉ ብረቶችን ማምረት የሚያስችል አቅም ኢትዮጵያ ፈጥራለች። ቀጣይ ትኩረት የሚሆነው ኦሩን እንዴት በሀገር ውስጥ በማምረት ሙሉ በሙሉ ከሀስከፈ የብረት ምርት እና ግብአት በሀገር ውስጥ ማድረግ መቻል ካሳካን ትልቅ ምርታ ይሆናል። ሲሚንቶ እናንተም ከዚህ ቀደም እንዳነሳችሁት ከጥቂት ወራት በፊት ሲሚንቶ ከፍተኛ ችግር ነበር። አሁን የሲሚንቶ ፋብሪካዎች የኤክስፖርት ጥያቄ እያነሱ ነው። ዋጋ መቀነሱ ብቻ ሳይሆን ምርቱ ከፍተኛ ስለሆነ ወደ ውጭ ወጥተን ብንሸጥ የሚል ጥያቄ እያነሱ ነው። መንግስትም እየመረመረው ይገኛል። ያም ሆኖ ግን በኢትዮጵያ ውስጥ የቤት ፍላጎት ገና አዳጊ ስለሆነ ግንባታ ገና አዳጊ ስለሆነ ተጨማሪ የሲሚንቶ ፋብሪካዎች ማቋቋምና ያሉትን ማስፋት ላይ በተለይ ዳንጎቴ ጋር በቅርቡ እንደሰማችሁት የዳንጎቴን አቅም በእጥፍ ለማሳደግ ስራ ተጀምሯል። ከነዚህ ጋር የሚያያዙ በጣም ኢምፖርታንቱ አንዱ ነገር መስታወት ነው። መስታወት ማምረት ልክ እንደ ብረቱ በመቁረጥ ቅርጻ ቅርጽ በማውጣት ደረጃ በርካታ ስራዎች ተሰርተዋል። መስታወትም እንደ ብረት ሙሉ በሙሉ ሀገር ውስጥ ለማምረት ጥቂት የግል ባለሀብቶች የጀመሩት ስራ በመንግስት ድጋፍ አግኝቶ በሚቀጥሉት ጥቂት ዓመታት ከተጠናቀቀ ከሲሚንቶም ቀድሞ ሙሉ በሙሉ መስታወት በሀገር ውስጥ ከጅምሩ እስከ መጨረሻው ፕሮዳክት ማምረት የሚያስችል እድል እየተፈጠረ ነው። ሴራሚክስ፣ ግራናይት፣ ማርብል ኢትዮጵያ በማርብል ግራናይት ያላት አቅም በቅርቡ ባደረግናቸው የመስክ ምልከታዎች በተለይ ሶማሌ ክልል ያየነው የግራናይት ምርት ማንም ሰው ምርቱን ፋይናል ፕሮዳክት አይቶ ይሄ ከኢትዮጵያ ነው ቢባል ለመቀበል ይቸገራል። ከፍተኛ አቅም ነው ኢትዮጵያ ያላት። እነዚህን ምርቶች ለሀገር ውስጥ ፍጆታ በቂ በሆነ ልክ ማምረት ከዚያም ሻገር ሲል ለውጭ ገበያ ማዋል ይጠበቅብናል። እነዚህ ያነሳዋቸው የብረት፣ የሲሚንቶ፣ መስታወት፣ የግራናይት፣ ሴራሚክስ ምርቶች በውጭ መመረታቸውና በውጭ ምንዛሪ መምጣታቸው ብቻ ሳይሆን ከባድ ስለሆኑ ሎጂስቲክስ ስርዓቱንም በእጅጉ የሚያውቁ ናቸው። ብረት ተሸክሞ ማምጣት፣ አፈር ጭኖ ማምጣት፣ ሲሚንቶ ማለት ነው፣ ድንጋይ ጭኖ ማምጣት ከባድ ስለሆነ በሀገር ውስጥ እነዚህን እያመረትን ስንሄድ በቴክስታይል በምግብ ማቀነባበሪያ ከጀመርናቸው ስራዎች ጋር ተደማምሮ የኢንዱስትሪ ሴክተር በከፍተኛ ደረጃ ውጤት እንደሚያመጣ ይጠበቃል። የማምረት አቅማችን ስንጀምር 47 የነበረው በዘንድሮ ዓመት 61% ደርሷል። በጣም ትልቅ ምርታ ነው። አሁንም ማደግ አለበት። ከነበርንበት አንፃር ግን ያሉ ኢንዱስትሪዎቻችን 61% የማምረት አቅማቸው ተሻሽሏል። በዚህ ዓመት ብቻ ከ55 በላይ ፋብሪካዎች አዳዲስ ፋብሪካዎች ስራ ጀምረዋል። ከ120 በላይ አዳዲስ ፋብሪካዎች ደግሞ አዲስ ፍቃድ አወጥተዋል። ይህ ተደማምሮ ሲታይ ኢንዱስትሪው ልክ እንደ ግብር ነው። በዚህ ዓመት የተቀመጠለትን ግብ እንደሚያሳካ ሙሉ እምነት አለ። በግብርናውና በኢንዱስትሪው ከምናገኘው ውጤት ተጨማሪ የሰርቪስ ሴክተሩን ደግሞ በከፊል ስንመለከት የኢትዮጵያ አየር መንገድ በአየር ቁጥር በመዳረሻ ብዛት ኤርፖርቶች አስመርቆ ስራ በማስጀመር የፍላይት ፍሪኩዌንሲን በመጨመር እድገት እያመጣ እንዳለ የምታውቁት ነው። በዚያው ልክ ትርፋማነቱን ጨምሯል። በተለይ አሁን በአፍሪካ ትልቁን አየር መንገድ
ለመገንባት ኤርፖርት ለመገንባት ጥረት ጀምሯል። በርካታ ስራዎች የተሰሩ ይገኛሉ። በሚቀጥሉት 5-6 ወራት አብዛኛው የዲዛይን የፋይናንስ ጉዳይ ከተጠናቀቀ ስራው እንደሚጀምር ይጠበቃል። ይህ ቅድም የተነሳው አንዱ ሀገራዊ ስትራቴጂክ ፕሮጀክት ተደርጎ ሊወሰድ ይችላል። በፋይናንስ ደረጃ ከህዳሴ ይበልጥ እንደሆነ እንጂ አያንስም። እንደ አንድ ትልቅ ኢንቨስትመንት ተወስዶ ሊሰራበት የሚገባ ይሆናል። ሺፒንግ ላይንስም እንደዚሁ ተጨማሪ መርከቦች እየጨመረ ስራውን ለማዘመንና ትርፋማነቱን ለማረጋገጥ ጥረት እያደረገ ይገኛል። የባቡር ትራንስፖርት አምናም ከነበረው በእጅጉ ኤፊሺየንሲው እያደገ መጥቷል። የዲጂታል ግብይት ከ100% በላይ አድጓል። በተለይ በቅርቡ የጀመርነው የካፒታል ገበያ ከ5 በላይ ኩባንያዎች ፍቃድ ሰጥቷል። የዲጂታል ግብይቱ እና የንግድ ስርዓቱ በዚያው ልክ እየዘመነ ለመሄድ እድል ሰፊ አግኝቷል። የፋይናንሻል ሴክተር በተደጋጋሚ በዝርዝር እንዳቀረብኩት እነሱም ከፍተኛ እድገት እያረጋገጡ ይገኛሉ። የአቅም ውስንነት እንደተጠበቀ ሆኖ የፋይናንሻል ሴክተሮቻችን አሁን ባለው ፍላጎትና ኮምፒቲሽን ልክ ለመሆን ሰብሰብ ማለት ይጠበቅባቸዋል። ያ የአቅም ውስንነት እንደተጠበቀ ሆኖ በሚታዩ አመላካቾች ሲታይ ግን ከፍተኛ እድገት እያመጡ ይገኛሉ። የቱሪስት ፍሰት ቅድም ተገለጸው። በዚህ ዓመት ከ80 በላይ ዓለም አቀፍ ኮንፈረንሶች አካሂደናል። በጣም በርካታ የሀገር ውስጥና የውጭ ቱሪስቶች ይንቀሳቀሳሉ። ከአምናው አንፃር ከፍተኛ ለውጥ መጥቷል። በአፍሪካም በቱሪስት ፍሰት በንጽጽር እድገት ካመጡ ሀገሮች በቀዳሚ ኢትዮጵያ ትቀመጣለች። አምና ከነበራት ዘንድሮ ያመጣችው እድገት ማለት ነው እንጂ አጠቃላይ በቱሪስት ፍሰት ማለት አይደለም። ያለው እድገት ሲታይ ቀዳሚውን ስፍራ ትይዛለች። የሰርቪስ ሴክተር አጠቃላይ እንዲለወጥ የህዝብ ምሬት እንዲቀንስ መንግስት የሚሰጠው አገልግሎት ያደገ እንዲሆን ሁለት በጣም ጠቃሚ ጉዳዮች በግርድፉ አመላክቼ አልፋለሁ። አንደኛው በቀበሌ ደረጃ መንግስት ፈንክሽናል ይሁን ቀበሌ እናጠናክር ብለን የጀመርነው ስራ በቅርቡ በምዕራብ ሸዋ አንድ ቀበሌ በድንገት ባደረግነው ጉብኝት እጅግ ተስፋ ሰጪ ጅማሮ አይተናል። የዚያ ቀበሌ ሊቀመንበር በቢሮ ውስጥ የተለጠፈ መረጃዎች አሉት። በሱ ቀበሌ ስንት አባወራ እንዳለ፣ ስንት ወንድ እንዳለ፣ ስንት ሴት እንዳለ፣ ስንት ምንጭ እንዳለ፣ ስንት ኢንዲጂነስ ዛፎች እንዳሉ፣ ምን እንደሚመረት፣ በስንት ሄክታር እንደሚመረት ስለ ቀበሌው ከሞላ ጎደል ልማት ለማስተላለፍ የሚያስፈልጉ በቂ የሚባል ዳታዎች ለጥፎ ይዟል። የሰውን ቁጥር ያውቃል፣ የከብት ቁጥር ያውቃል፣ የበሬ ቁጥር ያውቃል፣ ምን ያክል ዶሮዎች በቀን እየተራቡ እንዳሉ ያውቃል። በዚያ ቀበሌ ያየነው ይህ ጅምር በሁሉም ቀበሌዎች፣ በሁሉም ወረዳዎች፣ በሁሉም ዞኖች በዚያ ልክ የተመለሱ እንደሆነ ኢትዮጵያ ውስጥ ያለው የዳታ ጫወታ የቁጥር ጫወታ ከመሰረቱ የሚቀይርና የህዝብን የመገልገል መሻት ለማሟላት በእጅጉ የሚያግዝ ጅማሮ ስራ ነው። ይህ ቀበሌ በብዙ ዞኖች እየተስፋፉ እንዳሉ አውቃለሁኝ። በመላ ኢትዮጵያ ግን ቀበሌ ላይ ሰርቪስ ለመስጠት የሚያስችል መንግስታዊ አቅም መገንባት ቀዳሚ ትኩረት ተደርጎ ቢሰራ ቢጠናከር ለህዝባችን የየዕለት አገልግሎት እፎይታ ስለሚሰጥ ሁሉም የመንግስት አካላት የተጀመረውን ጥረት አጠናክረው እንዲቀጥሉ ከወዲሁ አደራ ማለት ፈልጋለሁ። ከቀበሌ በተጨማሪ እስካሁን በይፋ ስራ ያልጀመረው መሶብ የሚባል የአንድ መስኮት አገልግሎት የስራ ጅማሮ በሲቪል ሰርቪስ እና በፕላን ኮሚሽን ሌሎች ተቋማት ያሉበት ሰፋፊ ስራዎች እየተሰሩ ነው ያሉት። ምናልባት በአንድ ወር ተኩል ጊዜ ውስጥ በይፋ ስራ እንደሚጀምር ይጠበቃል። መሶብ የተሰኘው በሀገራችን ባህል በመሶብ
እንጀራ፣ ልዩ ልዩ ወጦች የሚቀርቡበት ባህል ስላለ ከአንድ ቦታ አሁን የሚጀምረው ብቻ ለ8 ሚኒስትሪና ከ20 በላይ ሰርቪስ ነው። ቀስ ቀስ እያለ ሁሉ ሚኒስትሪዎች ከአንድ ቦታ ሰርቪስ ፕሮቫይድ ማድረግ እንዲችሉ የሚያስችል ስለሆነ ሰው ንግድ ፍቃድ ለማውጣት ንግድ ሚኒስቴር፣ ገቢ ለመክፈል ገቢዎች፣ ብር ለማውጣት ባንክ መሄዱ ቀርቶ ከአንድ አካባቢ የሚፈልገውን ሰርቪስ ለማግኘት እድል የሚሰጥ በብዙ ሀገራት ስናየው ስንቀናበት የነበረ በሀገራችን ሲስተሙ በልጆቻችን ተገንብቶ ቦታ ተዘጋጅቶ ስልጠና ተሰጥቶ ስራ ለመጀመር በዝግጅት ላይ ያለ ሲሆን ይህ ስራ ሲጠናቀቅ የተከበሩ የምክር ቤት አባላት እንደሚያዩት እንደሚደግፉት ተስፋ አለኝ። ለመላው የኢትዮጵያ ሕዝብ ትልቅ ምስራች ነው። በሲስተም ታግዞ ቨርቹዋሊ ሰርቪስ መስጠት የሚያስችል አቅም እየፈጠርን ከሄድን ያ አቅም ሙሉ በሙሉ በሀገር ውስጥ ልጆች የተሰራ ስለሆነ እያደገ ስለሚሄድ ከሰርቪስ ጋር ተያይዘው የሚነሱ ጥያቄዎች፣ ስሞታዎች እየተቀረፉ እንደሌላው ዓለም የቀለጠፈ አገልግሎት ለመስጠት የሚያስችል አቅም እየፈጠርን እንሄዳለን ማለት ነው። በግብርና፣ በኢንዱስትሪ፣ በሰርቪስ ደምረን ስንመለከት ዘንድሮ ያቀድነው የ8.4% እድገት ካለምንም ጥርጥር ከዚያ በላይ ልናሳካ እንደምንችል ያለፉት 8 ወራት ውጤቶች ያመለክታሉ። ገቢን ስንመለከት ባለፉት 8 ወራት ከ580 ቢሊዮን ብር በላይ ገቢ ተሰብስቧል። ይህ ገቢ በንጽጽር ጥሩ ነው የሚባል ቢሆንም ከወጪ አንጻር ግን ቀደም ሲል በእናንተም እንደተነሳው ሰፋፊ ድጎማዎችና የደሞዝ ጭማሪ በዚህ ዓመት ስላደረግን ወጪያችን አሁንም ከገቢያችን ከፍ ያለ ነው። ነዳጅ፣ ማዳበሪያ፣ ለክልሎች የሚሰጠው ድጋፍ፣ የደሞዝ ጭማሪ ተጨማምሮ ትንሽ ሰፋ ያለ የወጪ ጫና ያለበት ዓመት ስለሆነ ገቢያችን ሙሉ በሙሉ ወጪያችንን መሸፈን ባይችልም በራሱ ግን መጠነኛ መሻሻሎች ይታዩበታል። ያም ሆኖ አሁንም ኢትዮጵያ እየሞከረች ያለችው ከጂዲፒዋ 7% ገደማ ገቢ ለማስገባት ኬንያ ከ15.5 በላይ ታስገባለች። ከኬንያ በግማሽ ከጂዲፒያችን ነው ገቢ የምንሰበስበው እና ጫና የሚለው ጉዳይ ምክር ቤት አባላት በደንብ ብታስቡበት ጥሩ ነው። ገቢ ካልተሰበሰበ በስተቀር እዚህ ጋር ገቢ ጫና አለ ብለን እዚህ ጋር ደግሞ መንገድ ይሰራ፣ ጤና ይስፋፋ ብንል አይሄድም አብሮ። መንግስት መሰረተ ልማት የሚያስፋፋው በቂ ገቢ ከሰበሰበ ብቻ እና የዘንድሮ ውጤት ይቀጥል የሚያስብል ቢሆንም አሁንም ኢትዮጵያ ከብዙ አፍሪካ ሀገራት አንጻር ከጂዲፒዋ የምትሰበስበው ገቢ ዝቅተኛ መሆኑን ሁሉም በወጉ ሊገነዘበው የሚገባ ጉዳይ ይሆናል። ከዕዳ አንጻር ባለፈው የደረስንበትን ገልጬ ነበር። አሁን አዲሱ ልገልጽላችሁ የምፈልገውና የተከበረው ምክር ቤትን ቢያቀው ጠቃሚ የሚሆነው ከዘንድሮ የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ በነበረው ድርድር የዕዳ ሽግሽግ ለማካሄድ ባለፉት ወራት ስንደራደር ቆይተናል። አሁን ወደ መቋጫው ደርሷል። በዚያም የዕዳ ሽግሽግ ኢትዮጵያ 3.5 ቢሊዮን ዶላር ገደማ ገንዘብ ሴቭ አድርጋለች። ባለፉት ዘመናት አላግባብ ኮሜርሻል ሎን ጀምረን ለማንጨርሳቸው ፕሮጀክቶች በቅጡ ገንዘቡ አገር ውስጥ መግባታቸውን ባልታወቀበት ሁኔታ ሰፊ ዕዳ ነበረብን። ያ ዕዳ ትክክለኛ አይደለም ብለን 5-6 ዓመት ስንሟገት የነበርነው ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይህም በዕዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። አሁንም የኛ አቋም የዕዳ ሰረዛ መደረግ አለበት፣ አላግባብ የሆኑ ዕዳዎች በአፍሪካ ተጭነዋል የሚል ቢሆንም ይህን ውጤት ግን እንደ ትልቅ ምርታ እንወስደዋለን። እነዚህ ተደምረው ሲታይ
አንዱ የኢትዮጵያ ማክሮ ኢኮኖሚክ ስብራት ችግር የነበረው ሪዘርቭ ነው። የኢትዮጵያ ሪዘርቭ ውስን ነበር። የተከበረው ምክር ቤት ዝርዝሩን ከሚመለከታቸው ጋር እንዲነጋገር ትቼ በጥቅሉ ግን 2011 ኢትዮጵያ ከነበራት ሪዘርቭ ከእጥፍ በላይ ዛሬ አላት። ከእጥፍ በላይ ሪዘርቭ ይዘናል። ከእጥፍ በላይ መሆኑ ብቻ አይደለም፣ በኢትዮጵያ ታሪክ ውስጥ ባለፉት 100 ዓመታት ዛሬ ኢትዮጵያ ያላትን ሪዘርቭ ይዛ አታውቅም። ይሄ ትልቅ እመርታና እፎይታ ነው። የማይጠበቁ ጉዳዮች ሲያጋጥሙ ለተወሰነ ጊዜ ለውጭ ግብይት የሚያግዝ የውጭ ምንዛሪ እንደ ሀገር ማከማቸቱ ጠቃሚ ስለሆነ ከኤክስፖርት አንፃር ባለፉት 8 ወራት ኢትዮጵያ ከኤክስፖርት ያገኘችው ገቢ ከየትኛውም ዓመት 8 ወር ሳይሆን ከየትኛውም ዓመት የአንድ ዓመት ሙሉ ኤክስፖርት ይበልጣል። 4.5 ቢሊዮን ዶላር ኤክስፖርት አድርጋለች። ከአምናውም ካቻምናውም ከዛሬ 10 ዓመቱም ከዛሬ 50 ዓመቱም ጋር አይወዳደርም። ከሁሉም የበለጠ ኤክስፖርት በ8 ወር አድርገናል። የበለጠ ማለት ግን በ8 ወር አይደለም፣ በአመት አምና አመቱን ሙሉ ኤክስፖርት ካደረግነው በዚህ አመት 8 ወር ኤክስፖርት ያደረግነው ይበልጣል። በሚቀጥሉት 4 ወራት ይሄንኑ ፔስ ጠብቀን የምንሄድ ከሆነ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ከፍተኛ ኤክስፖርት የሚመዘገብበት አመት ይሆናል። ይሄም በ10 ዓመት እቅዳችን ካስቀመጥነው አምቢሽስ ከተባለው እቅድ ጋር የተቀራረበ አፈጻጸም ነው። ያ እቅድ ትክክለኛ እንደነበረ የሚያመላክት ነው። በዚሁ ማስቀጠል ከቻል የኢትዮጵያን ብልጽግና የምናይበት ዘመን ቅርብ እንደሆነ ያመላክታል። ከኮሞዲቲ በተጨማሪ ሰርቪስ ኤክስፖርት 4.7 ቢሊዮን ዶላር በ8 ወር ተገኝቷል። ሬሚታንስ 3.7 ቢሊዮን ዶላር ተገኝቷል። ከውጭ ቀጥተኛ ኢንቨስትመንት ከሞላ ጎደል 2 ቢሊዮን ዶላር ተገኝቷል። ከሌሎች ሶርሶች ከተገኙት ጨምሮ በ8 ወር በጣም የተሻለ የውጭ ምንዛሪ ግኝት ተገኝቷል። ለኢምፖርት ክፍያ ያዋልነው የውጭ ምንዛሪ መጠን 10.5 ቢሊዮን ዶላር ነው ባለፉት 8 ወራት። ከነዚህ ውስጥ ለጥሬ ዕቃ ከ3% በላይ አወጥተናል። ለኢንዱስትሪያል ካፒታል ጉድስ ከ21% በላይ ክፍያ ተፈጽሟል እና ለኢምፖርት ያዋልነው ገንዘብ ጠቃሚ በሆኑ ሴክተሮች ለማዋል ጥረት ተደርገዋል። የዋጋ ንረትን በሚመለከት የማክሮ ኢኮኖሚ ማሻሻያው አንዱ እንደ ስብራት የለየው ጉዳይ የዋጋ ንረት ወይም ኢንፍሌሽን ነው። በተደጋጋሚ ባለፉት ዓመታት ለየት ያለ ሰርጀሪ ካልሰራን በስተቀር ጥረቶቻችን በሙሉ በኢንፍሌሽን ምክንያት ያሰብነውን ያክል ስኬታማ እንዳንሆን አድርጎናል ስንል ነበር። በዚህ ዓመት ያለን ዜና ግን የተቃረነ ነው። አምና ከነበረው 29% ገደማ አሁን በዚህ ወር 15% ደርሷል። ይህ ትልቅ ድል ነው። በተሰራው ኢንተርቬንሽን ከፍተኛ ውጤት መጥቷል። ኢንፍሌሽን ላይ ምን ማለት ነው? ይሄ በገንዘብ ፖሊሲ ማሻሻያው የበጀት ጉድለት ከብሔራዊ ባንክ የሚሟላበትን መጠን በመገደባችን ወደ ኢኮኖሚ የሚፈሰው ገንዘብ ቁጥጥር ስለሚደረግበት ከዚያ ባሻገር የምርት እድገት ስላለ በግብርናው ኤንድ በተደረገው ኢንተርቬንሽን የምርት እድገት ስላለ በገበያ ትስስር በተለይ ሰንዴ ማርኬት ላይ አርሶ አደሩ በቀጥታ መጥተው ገበያ ላይ በሚያውሏቸው ከባቢዎች አዲስ አበባ እንዳያችሁት በአንዳንድ ሴንተር ግንባታዎች ቀላል የማይባል ጠቀሜታ አስገኝቷል። ከዚያ ተጨማሪ ለእጅ አጠሮች የማድ ማጋራት ብዙ ቤተሰብ ብዙ ጎረቤት የሚጠቅም ተግባር ነው።
እኛ ለምናጋራው ጥቅሙን በዛም ላይገባን ይችላል። ለተቸገሩ ሰዎች ግን በእንደዚህ ያለ ጾም ወቅት የተወሰነ ነገር ስናጋራ የጾም ጊዜውን ሳይሰቃዩ እንደ ቤተሰብ ለማሳለፍ እድል የሚሰጥ ነው። ይህም የራስ የሆነ ጠቀሜታ አስገኝቷል። ነገር ግን የዋጋ ንረት ሲቀንስ የፍጆታ ዕቃዎች ዋጋም በዚያው ልክ ይቀንሳል ማለት አይደለም። የዋጋ ንረት ቀነሰ ማለት የእድገት ምጣኔው ቀነሰ ማለት ነው። ኢንክሪዚንግ አት ዲክሪዚንግ ሬት ማለት ነው እንጂ እድገት የለም ማለት አይደለም። የዋጋ ንረት መቀነስና የኑሮ ውድነትም አንድና ያው አይደሉም። እስካሁን ያለው ዋጋ በራሱ ገቢ ካላደገ ምርት በብዛት ካልተመረተ በራሱ አስቸጋሪ ሊሆን ይችላል። ነገር ግን ኢትዮጵያ ውስጥ ባለፉት 20 ዓመታት በቀጣይነት ደብል ዲጂት እድገት ስለነበረው የዚያ ኩሙሌቲቭ ውጤት ድምር ውጤት እያንዳንዱን ዝቅተኛ ገቢ ያለው ሰው ጫና ይፈጥርበታል። ምን ጥያቄ የለውም። ለዚያ ነው መንግስት በከፍተኛ ደረጃ ድጎማ የሚያደርገው። ኢንፍሌሽንን ዜሮ ማድረግ እድገትን ዜሮ ማድረግ ነው። እድገት ባለበት ቦታ ኢንፍሌሽን አይቀርም። ኢንፍሌሽኑ ግን ተጋኖ ደብል ዲጂት ሲሆን ከሰው ገቢ በላይ ከሚያገኘው በላይ እድገት ስለሚኖረው በሰው ኑሮ ላይ ጫና ይፈጥራል። ያን ለማድረግ የሰው ገቢ ማሳደግ አለብን። ዘንድሮ በደሞዝ ጭማሪ በተለይ ዝቅተኛ ደሞዝ ያላቸው ሰዎች እስከ 300% ድረስ ጭማሪ ያደረግነው ዝቅተኛ ገቢ ያላቸው ሰዎች ዝቅተኛ ደሞዝ ያላቸው ሰዎች ተጎጂ ናቸው ከሚል እሳቤ ነው። ምርት ማሳደግ ሸቀጥ ከሚመረትበት ወደ ገበያ የሚሄድበትን መንገድ ማስፋት የንግድ ስርዓት ማዘመን የሚጠበቅብን ይሆናል። እነዚህን በማድረግ የተገኘውን የ15% ውጤት በዚሁ መንገድ ካስቀጠልንና መጠነኛ ማሻሻል ካደረግን እንደ ትልቅ ምርታ ሊወሰድ ይችላል። ዳታ ላይ የሚያስፈልገን ዳታ ወስደን የማያስፈልገን በመተው ሳይሆን ዳታ መቀየር ስለማይቻል ጥሬ ሐቁን እንዳለ መውሰድና ክፍተት ካለበት መስራት ነው የሚያስፈልገው። አሁን ያለው ኢንፍሌሽን እስካሁን ከስራናቸው በጣም በእጅጉ የተሻለ ተብሎ ሊወሰድ ይችላል። አሁንም ግን ተጨማሪ ስራ ያስፈልጋል። ዝቅተኛ ገቢ ያላቸው ሰዎች ጫናው ከፍተኛ ስለሆነ በድጎማ ማደማጋራት ገቢያቸው እንዲያድግ ልጆቻቸው ስራ እንዲያገኙ ከፍተኛ ጥረት ማድረግ እንደ መንግስት እንደ ህዝብ ይጠበቅብናል። ይሄን አሳይመንት የምንዘነጋ ሆኖ ሳይሆን በተሰራው ስራ የመጣው ውጤት ግን ይበል የሚያስብል ነው ማለት ይቻላል። ከድጎማ አንፃር ማዳበሪያ 84 ቢሊዮን ብር ነው የምንደጉመው። በአንድ ኩንታል 3700 ብር እንደጉማለን። እኛ ማዳበሪያ ስለማናመርት የማዳበሪያ ዋጋ አንወስንም። አምራቾች ዋጋ ተምነው ለኛ ሲያቀርቡ አርሶ አደሩ እንዳይጎዳ አቅም በፈቀደ መጠን እንደጉማለን እንጂ ዋጋ አንወስንም። ነዳጅ በሚመለከት 72 ቢሊዮን ገደማ ተደጉሟል። ነዳጅን በሚመለከት የተከበረው ምክር ቤት መጠነኛ ግንዛቤ እንዲይዝ በዓለም ገበያ ቤንዚን ኢትዮጵያ በሊትር 129 ብር ትከፍላለች። 129 ብር። ኢትዮጵያ ውስጥ ግን 101 ብር እንሸጣለን። 28 ብር በሊትር ድጎማ አለ። 28 ብር በሊትር የሚደጎመው ድሃ ብቻ አይደለም፣ ኤምባሲዎችም ጭምር ናቸው። ምክንያቱም ሀገር ውስጥ ያለው ገበያ ለይተን ለድሃ ምንልበት አሰራር አስቸጋሪ በመሆኑ ኢትዮጵያ ውስጥ ያሉ ሀብታሞች ኢንተርናሽናል ተቋማት እነሱ እንኳን ቀርተው ለሪፊጂ ኢትዮጵያ ውስጥ ላሉት የውጭ ሀገር ዜጎች እርዳታ የሚያመጡ የዩኤን ኤጀንሲዎች ሳይቀሩ ኢትዮጵያ ውስጥ ለሚያጓጉዙት ትራንስፖርት በሊትር 20 ምናምን ብር ኢትዮጵያ ትደጉማለች። ቤንዚን ብቻ ሳይሆን ነጭ ጋዝ 129 ብር ነው የምንገዛው። እኛም ሸጠው ግን 99 ብር ነው።
30 ብር እንደጉማለን በሊትር። ሌሎች አይነቶችም እንደዚሁ። ይሄ ዋጋ በእኛና በእኛ አካባቢ ካሉ ሀገራት አንጻር ሲታይ ከፍተኛ ልዩነት አለው። 0.7 0.8 ሴንትስ ዶላር ፐር ሊትር ነው እኛ የምንሸጠው። እኛ አካባቢ ግን ቢያንስ 1.4 እስከ 2 ዶላር ይሸጣል። ኢትዮጵያ በብዙ ትደጉማለች። ይሄ የተከበረው ምክር ቤት አንደርላይን አድርጎ መያዝ አለበት። ኢትዮጵያ የነዳጅ ዋጋ መወሰን አትችልም ስለማታመርት። አምራች የወሰነውን ገዝታ ግን ዜጎቿ እንዳይጎዱ በአንድ ሊትር ከ25 ብር በላይ እየደጎመች የምታሰራበት ዋናው ምክንያት አብዛኛው እጅ አጠር ሰዎች በዚህ ሂደት ጉዳት ስለሚደርስባቸው ያን ለመቀነስ ነው። መድኃኒት፣ የምግብ ዘይት 350 ሚሊዮን ገደማ እንደጉማለን። ሴፍቲኔት ወደ 22 ቢሊዮን ገደማ እንደጉማለን። ድጎማው ሲደመር ቅድም በገቢ ያነሳውላችሁ የምናገኘውን ገቢ በከፍተኛ ደረጃ የሚነካ ስለሆነ ኢትዮጵያ ከምታስገባው ገቢ በላይ ደጉማ ሁሉም ዜጎች በነፃ እንዲመገቡ ማድረግ አሁን አትችልም። ማምረት መስራት አለብን። ይህንን ችግር በመድረክ ንግግር ብቻ አንፈታውም። በተግባር ማሳዎቻችን ላይ በምናስገኛቸው ውጤቶች የሚፈታ ይሆናል። በዚህ አግባብ ድጎማ ለማድረግ እየሞከርን ያለንበት ሂደት በአርሶ አደሩም በነጋዴውም ላይ ያለውን ጫና ለመቀነስ የሚያግዝ ነው። ማዳበሪያ 24 ሚሊዮን ኩንታል ገደማ የሚያስፈልገን ሲሆን በቀን በአንድ ቀን 150 ሺህ ኩንታል ማዳበሪያ ከወደብ እናጓጉዛለን። 150 ሺህ ኩንታል አፈር ጭነን ወደ ሀገር ውስጥ እናስገባለን። የሚያሳዝነው ጉዳይ ግን ከወደብ 150 ሺህ ኩንታል በቀን ጭነን ማምጣት ብቻ ሳይሆን ወደ እያንዳንዱ አርሶ አደር በወታደር አጅበን እንወስዳለን። አምና አማራ ክልል 7000 ትራክ ነው መከላከያ ያጀበው። መከላከያ የገደለው ሳይሆን ለእያንዳንዱ አርሶ አደር ማዳበሪያ ለማድረስ 7000 ትራክ አጅቦ ነው የወሰደው። ከውጭ እንገዛለን፣ እንደጉማለን። ፖርት ስለሌለን ከፖርት ማጓጓዙ ጣጣ ነው። ከገባ በኋላ ወደ እያንዳንዱ አርሶ አደር ደግሞ እንዲደርስ በእጃቢ እናደርሳለን። ይህ ሁሉ ወጪ ነው። አሁን ቀደም ብሎ የመናገር ፍላጎት ባይኖረንም ላለፉት ቢያንስ ዓመት ገደማ ማዳበሪያ ኢትዮጵያ ማምረት ካልቻለች በርካታ አርሶ አደር ሚነካ ጉዳይ ስለሆነ ከምግብ ጋር የሚያያዝ ጉዳይ ስለሆነ በዘላቂነት መፍትሄ ልናገኝ አንችልም በሚል ስናጠና ቆይተናል። አሁን የህዳሴው ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችን ወደ ማዳበሪያ እናዞራለን። በተደረገው ጥናት ከ2.5 እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርትተን ከሰራን ቢያንስ 3 ዓመት እና ከዚያ በላይ ጊዜ ይፈልጋል። ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት አሁን ሁለተኛው ህዳሴያችን የሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ምናልባት የሚቀጥለው ዓመት ሁነኛ ተግባራችን የሚጀምር ይሆናል ብዬ አስባለሁ። የስራ ዕድልን በሚመለከት የ8 ወር ዳታ የሚያመላክተው በሀገር ውስጥ ወደ 2.8 ሚሊዮን ሰዎች ስራ አግኝተዋል። በውጭ ሀገር 300 ሺህ በላይ ሰዎች ስራ አግኝተዋል። በሪሞት ጆብ ወይም ቢፒኦ በሚባለው ከ45 ሺህ ያላነሱ ኢትዮጵያውያን እዚሁ ሀገር ተቀምጠው ለውጭ ሀገር ኩባንያዎች ስራ የሚሰሩ 45 ሺህ ወንድና ሴት ኢትዮጵያውያን ስራ አግኝተዋል። በድምር ሲታይ ከ3 ሚሊዮን ከፍ ያለ ሰው በ8 ወር ውስጥ ስራ ይዟል። ይሄ ትልቅ ቁጥር ነው። ፍላጎት ምንም ያህል ያደገ ቢሆንም
በዚህ ልክ ስራ መፍጠር ቀላል ነገር አይደለም። ግብርና ከ40% በላይ የስራ ዕድል ፈጥሯል። ኢንዱስትሪ ከ20 በላይ የስራ ዕድል ፈጥሯል። ሰርቪስ 38% ገደማ የስራ ዕድል ፈጥሯል። ሁላችሁም እንደምታውቁት በከተማና በገጠር የኮሪደር ስራዎች፣ ልዩ ልዩ ኢኒሼቲቮች በጣም በርካታ ወጣቶች ቀን ብቻ ሳይሆን ማታ በሺፍት ይሰራሉ። የስራ ባህላችን ተቀይሯል። እናንተም የምትታዘቡት እውነት ስለሆነ እዚያ ውስጥ በዝርዝር አልገባም። ጥሩ ጅማሮ ነው ያለው። አሁንም ግን ሰፋፊ ጥረቶች ያስፈልጉናል። በድምሩ ኢንፍሌሽን ከአምናው በከፍተኛ ደረጃ ቀንሷል። ኤክስፖርት ከአምናው በከፍተኛ ደረጃ አድጓል። ገቢም ተሻሽሏል። የግብርና፣ የኢንዱስትሪ፣ የሰርቪስ ሴክተር ውጤቶቻችን በጣም እመርታ አሳይተዋል። ኢኮኖሚው ከምን ጊዜውም በላይ ጤነኛ የሚባል እና ተስፋ ሰጪ ነገር ይታይበታል። ይሄን እውነት ማየት የማይችል ይሄን እውነት መገንዘብ የማይችል ኢትዮጵያዊ አለ ብዬ አላስብም። ዓለም የሚናገረው ጉዳይ ስለሆነ በፓርላማ የሚነገር የ10% እድገት ሳይሆን ከዚህ ከ4 ኪሎ ተነስተን ካሳንቺስ ስንደርስ የምናየው እድገት ስለሆነ ብዙዎች ገንዘቡን ከየት አመጣችሁት በሚሉበት ሰዓት ኢትዮጵያ ውስጥ ልማት አሁን የለም ብሎ የሚያስብ ሰው ካለ አስቸጋሪ ነው። ኮሪደርን በሚመለከት ዋና ሐሳቤው ለልጆቻችን መልካም ሀገር፣ መልካም ከተማን ጥሎ መሄድ ነው። ልጆቻችን ሌላ ናፋቂ ሳይሆኑ በሀገራቸው የተሻለ ከባቢ ኖሯቸው እንዲኖሩ ለማስቻል ነው። የደቀቁ ሰፈሮች ሰፈር ማለት አይቻልም። የደቀቁ ለአይን ለማየት የሚያስቸግሩ ሰፈሮች ነው እየተቀየሩ ያሉት። አዲስ አበባ ብቻ አይደለም፣ ከአዲስ አበባ ውጪ በቅርቡ ሐረር ሄጄ ያየሁት ጀጎል ውስጥ ያየሁት ነገር ተአምር ነው። የሐረር ህዝብ ይሰማኛል። ሐረር የምታውቁ ሰዎች ትሰማላችሁ። በሐረር ከተማ የተሰራው ስራ፣ በጀጎል የተሰራው ስራ ለልጆቻችን ያማረን ስፍራ ጥሎ የማለፍ መሻት ፍሬ እያፈራ መሆኑን ያመላክታል። መስፋት አለበት፣ ብዙ ጋር መድረስ አለበት የሚሆን እቀበላለሁ። ግን ጅማሯችን በጣም ተስፋ ሰጪ ነው። ለዚህ ነው በበርካታ የአፍሪካ ሀገራት አሁን ልምድ ስጡን እያሉ እኮ ነው ያሉት። እኛ ምን ጀምር ነው እያሉ ያሉት። በተለይ ስፔስ በሚመለከት በቤት ላይ ቤት፣ በአጥር ላይ አጥር፣ በአጥር ላይ ሰርቪስ የነበረውን የኑሮ ዘዬ ቀይረን ልጆቻችን ወጣ ሲሉ ወክ የሚያደርጉበት፣ ኳስ የሚጫወቱበት ከባቢ መፍጠር፣ ከባቢን ለኑሮ ምቹ ማድረግ በጣም አስደሳች ጉዳይ ነው። ከዚያ ባሻገር ግን መሰረተ ልማት ግንባታው ግምት እንዲሰጠው ፈልጋለሁ። አዲስ አበባ ባለፉት ጥቂት ዓመታት ከ200 ኪሎ ሜትር በላይ መንገድ ተሰርቷል። ሰፋፊ ወቆች ተሰርተዋል። የውሃ ፍሳሽ፣ የመብራት መስመሮች ድሮ ዝናብ ሲዘንብ 4 ኪሎ እኮ እንደዚህ አልነበረም። ዘነበ ማለት ጨቀየ ማለት ነው። አሁን ዘነበ ሲባል በንጽጽር ጸዳ ብሎ ያየ ነው። አንዳንድ የፍሳሽ ማስወገጃ ስርዓታችን በመሻሻሉ ምክንያት ከዚያ ባሻገር ስራ ፈጥሯል። የአሴት ቫልዩ ከፍ አድርጓል። የዜጎች ያላቸው ሀብት ቫልዩ ከፍ አድርጓል። የኮሪደር ስራ ለአይን የሚማርክ ከተማ ፈጥሯል። የትራፊክ ፍሰት አሻሽሏል። ቤቶች ግንባታ በሚመለከት የንጽጽር ዳታ እምብዛም ባያስፈልግም በኢህአደግ ዘመን ከ97 እስከ 2010 160 ሺህ ገደማ ቤቶች ተገንብተዋል። በ10 ምናምን ዓመት ውስጥ ባለፉት 5 ዓመታት 167 ሺህ ቤት ገንብተን ለጥቅም አውለናል። የ5 ዓመት ስራችን ከ15 ዓመት ስራ ሊነጻጸር ይችላል። አሁንም ከ100 ሺህ በላይ ቤቶች በመንግስትና የግል አጋርነት እንዲሁም በግሉ ሴክተር እየተገነቡ ይገኛሉ። የቤት ፍላጎታችን ሰፊ ስለሆነ ተጨማሪ ስራ የሚጠይቅ ቢሆንም የተገኘው ውጤት በጣም ተስፋ የሚሰጥ ነው። እናንተም እንዳያችሁት ከነበሩበት ከባቢ ተነስተው ሌላ ቦታ የሰፈሩ ወገኖቻችን በካባቢያቸው የሌለ ቤት፣ የሌለ ትምህርት ቤት፣ የሌለ ፓርክ ተሰርቶላቸዋል።
አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈል የተነሳ አንድ ሰው እኔ እስከማውቀው የለም። አንድ ሰው ከ17 ቢሊዮን ብር በላይ ካሳ ተከፍሏል። ማላዘን የሚፈልጉ ሰዎች ሊያላዝኑ ይችላሉ። ከኛ በላይ ግን ለኢትዮጵያ ድሃ ሊቆረቆሩ አይችሉም። እኛ ድሃ አደጎች ነን። የተነሳንበትን ህዝብ ልንጨፈልቀው አንችልም። መደብ ላይ አድገን ህልማችን ልጆቻችን አሁንም መደብ ላይ እንዳያድጉ ማድረግ ነው። ለድሃ መቆርቆር፣ ለድሃ ማዘን፣ ከድሃ ጋር መኖር ለዚህ መንግስት የሚነገረው ነገር አይደለም። ኢትዮጵያ ህዝብ ያየዋል፣ ይገነዘበዋል። በውሃ በሪቨርሳይድ የሚሰራው ስራ የተከበረው ምክር ቤት ጊዜው ሰጥቶ እንዲመለከት ፈልጋል። የሐረርና የኮንሶ አርሶ አደሮች እዚህ አዲስ አበባ ላይ ይሰሩ ያሉት ተአምር፣ እንጦጦ ላይ ይሰሩ ያሉት ተአምር ለኛ ብቻ ሳይሆን ለልጆቻችን የሚተርፍ ነው። ውሃ አለ ማለት ሽታው የማያስኬድበትን ከተማ የውሃ መስመሮችን ለማጽዳት እየተሰራ ያለው ስራ፣ የሚቀላ አፈርን ለመከላከል የሚሰራው ስራ እናንተን ካላስደመመ ማን ያስደምማል? ፓርኪንግ ብቻ ባለፉት 5 ዓመታት አዲስ አበባ ውስጥ ከ30 ሺህ በላይ ፓርኪንግ ተገንብቷል። በውስጥና በውጭ ፓርኪንግ ነበረ እንደ ኢትዮጵያ ውስጥ። ኢትዮጵያ ውስጥ እኮ ፓርኪንግ ማለት አስፋልት ማለት ነው፣ መንገዱ ማለት ነው። አሁንም በቂ አይደለም፣ ተጨማሪ ስራ ይፈልጋል። ነገር ግን እስካሁን የመጣው ውጤት ተስፋ ሰጪ ነው። በድምሩ ኮሪደር በጎንደር፣ በባህር ዳር፣ በደሴ፣ በሐረር፣ በድሬዳዋ፣ በጅጅጋ፣ በጅማ፣ በአምቦ፣ በነቀምት፣ በአርባ ምንጭ፣ በሐዋሳ፣ በሶዶ ከቦታ ቦታ ቢለያይም ተስፋ ሰጪ ጅማሮች አሉ። በእርግጥ የሐረር ከሁሉም በላይ ኢምፕረስ ያደርጋል። ምክንያቱም ሐረርን የቀየረው ገንዘብ አይደለም። ከጠራኋቸው ከተሞች ሁሉ ያነሰ ገቢ ያለው ሐረር ነው። ግን ፍቅር የተሞሉና ሀገራቸውን የሚወዱ ሰጥተው የማይጠግቡ ነዋሪዎች ያሉበት ከተማ ስለሆነ በትንሽ ብር ከሁሉም ከተማ የተሻለ ስራ ሰርተዋል። ይሄ ስራ በሁሉም ጋር እንዲለመድ ሁሉም የዚህ ስራ አካል እንዲሆን ጥሪዬን እያቀረብኩ የጀመርነው የልማት ስራ ተጠናክሮ ይቀጥላል። የኢትዮጵያ ልማት በማንኛውም ኢኮኖሚን በሚያቅ ተቋምም ሆነ ግለሰብ አይን ምሳሌያዊ ነው። አይኤምኤፍ ጋር እንነጋገራለን፣ ወርልድ ባንክ ጋር እንነጋገራለን፣ ከአፍሪካ ዴቨሎፕመንት ባንክ ጋር እንነጋገራለን፣ ታዋቂ ኢኮኖሚስቶች ጋር እንነጋገራለን፣ የአፍሪካ መሪዎች ጋር እንነጋገራለን። ሁሉም በአርአያነት የሚመለከቱት ተግባር ነው። ይህ እንዲጠናከር እንዲሰፋ ጥረት እናድርግ ቢባል ካልሆነ በቀር ኢትዮጵያ ውስጥ ባለው ፈተና ውስጥ እየመጣ ያለው ውጤት ታይቶም አይታወቅም፣ አልነበረም፣ እስካሁን አልነበረም። በዚህ መነጽር ማየት ቢቻል ጥሩ ይሆናል። ግጭትን በሚመለከት የግጭት ተፈጥሮና እድገት ከመሰረቱ የማየት ልምምድ ካልፈጠርን ላዩን ብቻ የምናይ ከሆነ እንስታለን። ግጭት ንጣፍ አለው። እያንዳንዱ ንጣፍ እያንዳንዱ ሌየር እያነሱ ማየት ከመሰረቱ የማየት ልምምድ ካልፈጠርን ላዩን ብቻ የምናይ ከሆነ እንስታለን። ግጭት ንጣፍ አለው። እያንዳንዱ ንጣፍ እያንዳንዱ ሌየር እያነሱ ማየት ይፈልጋል። ትሪገሪንግ ፖይንቷን ብቻ አይቶ የሚናገር ሰው ግጭት ሊፈታ አይችልም። ከትሪገሪንግ ፖይንቱ አንድ ዝቅ ስንል ፕሮክሲሚቲ አለው። ከሱ ዝቅ ስንል ስትራክቸራል ችግር አለው። ስትራክቸራል ችግሩን ያልተገነዘበ የትኛውም አካል ችግር ሊፈታ ቢያስብ ይቸግራል። ምክንያቱም ግጭት ከሁሉም ኩነቶች በላይ ከሰው ልጅ ተፈጥሮ ጋር ከሞላ ጎደል እኩል የነበረ ነገር ነው። ሰው ተፈጠረ፣ ግጭት ጀመረ። ያው እንደምታውቁት በአቤልና በቃይል እንደጀመረው ማለት ነው። ከሰው ልጅ እድሜ ጋር ነው ግጭት የኖረው፣ ሳይዙ ከፍ ዝቅ እያለ። በጣም ብዙ ፈላስፋዎች፣ ተመራማሪዎች፣ አዋቂዎች ግጭትን ለማስቀረት
ብዙ ጥናት ብዙ ምርምር አካሂደዋል ብዙ ጽፈዋል ፒስ በጣም ውድ የሆነ ኮሞዲቲ ነው መገንባት ያለበት ነው ግን ሁለት አከራካሪ ጉዳዮች አሉ ሰላም በሚመለከት አንደኛዎቹ ወገኖች ፍጹም ሰላማዊነት ወይም ፓሲቪዝም የሚባለው ምንም አይነት ትንኮሳ ምንም አይነት ሙከራ ቢደረግብህ ግብረ መልስ አትስጥ ስትመታም ስትሰደብም ስትነጠቅም ዝም በል ግብረ መልስ ካልሰጠህ ግጭት በሁለት አካላት ይሁንታ የሚፈጸም ስለሆነ ልታስቀረው ትችላለህ የሚል እሳቤ ያላቸው ፈላስፋዎች አዋቂዎች አሉ ፓሲፊዝም ለግለሰቦች ጥሩ እሳቤ ነው መጥፎ አይደለም አሁን ታገሰ ነካ ቢያደርገኝ ብተው ችግር የለውም ለግለሰቦች በህዝብ የተመረጠ መንግስት በብቸኝነት ኃይል የመጠቀም ስልጣን ያለው መንግስት የወል ፍላጎት የወል ኢንትረስት ፕሮቴክት ማድረግ ያለበት ተቋም ሲሆን ግን ያስቸግራል መንግስት መሬትን ሲወስዱብህ በቃዩ ሰልፍ ይተዋለው ሊል አይችልም በምርጫ በህዝብ ይሁንታ የተፈጠረ መንግስት እንጥላለን ሲሉ ዝም ብዬ አያለው ማለት አይችልም ያስቸግራል ተፈጥሮ እንደዛ አይደለም ይልቁንስ መንግስት ሰላም ያስቀደመ መሆን አለበት ሰላምን በይፋ የሚናገር ለሰላም የሚተጋ መሆን አለበት ሰላም የሚያደፈርስ ነገር ሲኖርም ግልጽ መመዘኛዎች ያስፈልጉታል ዝም ብሎ ዘሎ ውጊያ አይገባም አንደኛ ፍታዊና በቂ ምክንያት አለ ወይ ውጊያውን ለማድረግ ግጭቱን ለመፈጸም በቂ ምክንያት አለ ወይ ሁለተኛ ያንን ግጭት በኃይል ለማስቀረት ተገቢ ስልጣንና ቅቡልነት ያለው አካል ነው ወይ ማንንም ተነስቶ በኃይል ጉዳይ ልፍታ ቢል ተገቢ ስላልሆነ በግጭት ያ ዓላማውን ያሳካል ወይ ከመነሻው ሊያሳካ የፈለገውን ዓላማ ሊያሟላ ይችላል ወይ አራተኛ ተመጣጣኝ ኃይል ይተከማል ወይ ሌሎች ቢጨምሩ ፖይንቶች አሉ እነዚህን የሚያሟላ በሚሆንበት ሰዓት መንግስት በብቸኝነት ኃይል የመጠቀም ስልጣን ያለው አካል ስለሆነ ለዘላቂ ሰላም ለጀስት ሊጋጭ ይችላል ምን ዋጋው ዘላቂ ሰላም ለማምጣት ነው የሚባለው ለዛ ነው ጀስት ወርክ ሆነ የተሟላ ሰላም ለማምጣት ስልጣን ያለው አካል ኃይል መጠቀም እንደሚችል የዓለም አቀፍ ክፍት ዕውቀት ነው ማንንም ሰው የሚያውቀው ነገር ኢትዮጵያ ውስጥ ያለው ችግር ከዚህ ይለያል ሁለት መሰረታዊ የፖለቲካ ስብራቶች አሉ አንደኛው ነባሩ የመጠፋፋት ባህል ነው ነባር ባህል ነው ልጅ ኢያሱ ሲነሱ አልጋ አልጸናም ብሎ የሚነሱ ኃይሎች አሉ መንግስቱ ሲመጣ አልጋ አልጸናም ጊዜው አሁን ነው ብሎ እዚህም እዛም የሚባደኑ ሰዎች አሉ በያደግ ዘመንም አሁን ይሄው ነው ባህል ነው አዲስ መንግስት ሲመጣ አልጋው ሳይጸና እናፍርሰው የሚባል የነበረ ባህል አለ አንድም መንግስታት ኢትዮጵያ ውስጥ በሰላማዊ መንገድ ሽግግር አድርገው በረጋ መንገድ የሄዱበት ታሪክ የለንም ይሄ ራሱ የሆነ ጉዳት አለው ሁለተኛው ከሶሻሊስት እሳቤ ጋር በስፋት ወደ አፍሪካ ወደ ኢትዮጵያ የገባው በሽታ ነው ሶሻሊዝም እንደ ዌቭ the whole African የወረረ በሽታ የወረረ እሳቤ ነው በሆነ ዘመን ውስጥ ይሄ በሽታ በተለይ ኢትዮጵያ ውስጥ ያመጣው ችግር ደግሞ ፍረጃ ነው ሶማሊያም ነበረ ታንዛኒያም ነበረ ዚምባብዌም ነበረ ብዙ አፍሪካ ሀገራት በሶሻሊዝም እሳቤ ተውጠው ተንቀሳቅሰዋል በእኛ ደረጃ ግን ፍረጃ መኖር ግጠኛ አይደለም ጠላት ስንል እንፈርጃለን በጠላት መቃብር ላይ ካልሆነ ቤት አንሰራም ቆሞ በሰላማዊ መንገድ ተደራድሮ የሚባል ነገር ለምምዱ የለም የኢትዮጵያ ፖለቲካል ፓርቲና ሐሳብ ከጀመረበት ጊዜ ጀምሮ 1960 አካባቢ ጀምሮ ያለውን ብንመለከት ተማሪዎች ሁሉም አንድ ሐሳብ አይዲዮሎጂ ይዘው
በሆነ ምክንያት ግራና ቀኝ ከቆሙ በኋላ መሳሪያ ሳይኖራቸው እስክሪብቶ ያላቸው ተማሪዎች በጽሁፍ በንግግር ከመጨቃጨቅ ይልቅ መሳሪያ ተውሰውና ገዝተው መገዳደል ጀመሩ። ተማሪዎች መንግስት አይደለም፣ ተማሪዎች። እነዚህ ተማሪዎች ከመንግስት ጋር በነበረው ግጭት ከተማ ውስጥ መቆየት ሲያቅታቸው በረሃ ሲሄዱ ከመንግስት ጋር አይደለም፣ አንድ ዩኒቨርሲቲ የነበሩ ተማሪዎች በረሃ በውስጣቸው ከሌሎች ኃይሎች ጋር ባደረጉት ውጊያ ተባሉ። ኢህአፓና መይሶን ከተማ ውስጥ መውሰድ ይቻላል። ኢህአፓና ቲፒኤልኤፍ በአሲምባ መውሰድ ይቻላል። ከበረሃ ከወጡ በኋላ ተሰደው ትግሉ እንደማያዋጣ አውቀው ወደ ውጭ ሀገር ከሄዱ በኋላ አሁንም ባሉበት ሀገር አይን ላይ መታየት አይችሉም። ከ10 20 30 ዓመት በኋላ ከዛ አልፎ አንዳንዶችም ሲጽፉ መጽሐፎቻቸውን ያያችሁ እንደሆነ ዛሬ ከ40 50 ዓመት በኋላ እዛው ቆመው ይወቃቀሳሉ እንጂ ይሄን ማድረግ ሲገባን አይሉ። ፍረጃው በጉርምስናና በኢሞሽን ሃይ በሆነበት ጊዜም በስተርጅና ጊዜም እንብዛም ሲቀየር አይታይም። ይሄ የፍረጃ ችግር በሁሉም አፍሪካ ሀገሮች መኖሩ እርግጠኛ አይደለም። እኛ ጋር ይበረታል። ትንሽም ጭላንጭል መልካም ነገር ስናይ ለመናገር በሚያስቸግር ደረጃ ነው እኛ ጋር ያለው ፍረጃ። እግዚአብሔር ያሳያችሁ ካሳንቺስን ያን የሐሽሽ መንደር እንዲህ ትራንስፎርም ተደርጎ ሲያይ በስሱ እንኳን ለማድነቅ የሚቸገር የፖለቲካ ፓርቲ ምን ተስፋ አለው ከመፈረጅ ውጭ? ፍረጃ። ይሄ ጉዳይ በዚህ የተመረጠን መንግስት በኃይል ለማፍረስ ዘለን 4 ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉት ጭምር ማለት ነው። በኃይል ስልጣን መያዝ አቅሎ የመመልከት ችግር በስፋት አለ። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የራሳቸውን ህዝብ ነው። ስለምታገልልህ አግታለሁ፣ ስለምታገልልህ ገለሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍራለሁ። እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው። ኢትዮጵያም ሌላም ሀገር አለ። ኢማጂን አልሸባብን ብትወስዱ አንድ የሶማሌ ዜጋ አንድ ሙስሊም በረመዳን ወር ሌላ የሚጾምን ሙስሊም ሌላ ሶማሌ ሌላ እስላም ምንም ባላደረገው ምክንያት ቦምብ ታጥቆ ፈንድቶ ይገላል። ለሶማሌ እየታገለ ሶማሌን ይገላል ማለት ነው። ሁሉም ጋር ያለ ልምምድ እንደዚህ ነውጠኞች እንደዛ ናቸው። ለሚታገሉለት ህዝብ እዳ ናቸው። በሀገራችን አንድ አባባል አለ። ለበሬው ሲሉ በሬውን አረዱት የሚባል አባባል አለ። ምን ማለት ነው? በዚህ ሰፈር ያሉ ሰዎች እዚህ አማሩ ያሉ ሰዎች በሬያችን ወስደውታል፣ አርደው ሊበሉ ስለሆነ ሄደን ተጋይተን ነጥቀን በሬያችን መመለስ አለብን የሚል ልክ እንዳሁን ቅስቀሳ ይደረጋል። ከተደረገ በኋላ ሰዎች ይሰባሰባሉ፣ ለውጊያ ይዘጋጃሉ። ለውጊያ ስንሄድ ስንቅ ስለሚያስፈልገን ስንቅ እንያዝ ብሎ በሬ አርደው ስንቅ ይከፋፈላሉ። መንገድ ከጀመሩ በኋላ ለካ የሚዋጉለት በሬ አርደው ስንቅ አርገውታል። ለበሬው ሲሉ በሬውን አረዱት ይባላል። ለአማራ ሲባል ለኦሮሞ ሲባል መልሶ ኦሮሞና አማራን የሚያርድ ነውጠኛ ፋይዳ የለውም ማለት ነው። ክቡር ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል።
ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድፉ አንስቼ አልፋለሁ። አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ እንዳይገባ እንዳይማር እንዳያርስ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየውም አልሰማውም አሉት። በህዝብ መሰብሰቢያ በርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች አሮጊቶች በእንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በርሶና በርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት? አዝማች አልነበሩ እንደርሱ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላው በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊታውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትና ናፋቂዎች ትናንትና ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ጉዱ ካሳዎች ነን። ይሄንን እሳቤውን እዚህ ቤት የነበሩት አዲስ አለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሐሳብ በመግለጽ ሰው ይታሰራል ላሉት እርሶ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም ፓርላማ ውስጥ። ነበርንበት እናቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በሁለት ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉትም ነበር። በመሳደብ አይደለም። ከዚህ አልፎ በኃይል የተመረጠን መንግስት መናት ሲጨመርበት ነው ጸብ የሚመጣው። ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ያሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው
እንዳሻው የሚናገርበት ዘመን ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ይሄ ሲባል ይሄ መንግስት ሆሊ ነው ምንም አይነት እንከን የለውም ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እርሶ ከቀረባቸው ሐሳቦች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁሉ ጊዜ ራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም። ነገር ግን ሚዛን ሲጠፋ ለሚሰማውም ትውልድ ለርሶም ፓርቲ ጉዳት ያለው ስለመሰለኝ። ምክንያቱም ይሄ መንግስት አሁን ያለው መንግስት የርሶ ፓርቲ መንግስት ሆኖ ያቋቋመው ነው። የርሶ ፓርቲ ሊቀመንበር የኔ ካቢኔ አባል ናቸው። የርሶ ፓርቲ አመራሮች በአማራ ክልል በአዲስ አበባ ክልል ውስጥ በአዲስ አበባ ከተማ ውስጥ አመራሮች ናቸው። በጋራ የምንመራው መንግስት ነው። እናንተም ስላላችሁ እኛም ስላለንበት ሰዎችም ስለሆን ስንፍናዎች ይኖራሉ፣ ድካሞች ይኖራሉ፣ መታረም የሚገባቸው ጉዳዮች ይኖራሉ። ለምሳሌ ጦርነት በሚመለከት ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ይመልከቱ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። እኔ በታሪክ የማውቀውን ሳይሆን በአካል የማውቀውን ግን ላስታውሱ። በ83 ገብቶ 84 መንግስት የመሰረተው የኢህአዴግ መንግስት እስከ 90 ዓመተ ምህረት ባለው 6 ዓመት ጊዜ ውስጥ መጀመሪያ ከሳውት ሱዳን ኢታንግ ላይ፣ ቀጥሎ ከሱዳን፣ ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨመር ማለት በ7 ዓመት ጊዜ ውስጥ በደርግም የሚያውቁት ታሪክ ነው። በንጉሱ ጊዜም እንዲሁ ባለፉት 7 ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው። የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት ጉዳት አምጪ እንደሆነ ስለምናቅ ነው፣ ስላደግንበት ስለምናቀው ነው። በሀገር ውስጥ ቤኒሻንጉል ጋር ታጣቂዎች በሰላም ተደራድረን አላስገባንም። ይሄ አይታወቅም፣ ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገቡ አይታወቅም። በአማራ ክልል ባለፉት 2-3 ቀናት ብቻ ከ70 በላይ ሰዎች በሰላማዊ መንገድ ገብተዋል። 2-3 ቀን ብቻ። በአፋር ክልል በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው መጠነኛ ለውጥ መሻሻሎች ያሉት። ስለታሰሩ እስረኞች ያነሱት ይህ ፓርላማ እነዚህን እስረኞች ስንቴ ጎበኛቸው? ሄዳችሁ አላያችሁ? አልጎበኛችሁ? በሚዲያ ይቻል ውስጥ ጎበኙ። ድሮ እንኳን ፓርላማ በእንደዚህ አይነት ጉዳይ የታሰሩ ሰዎች መጎብኘት ይቅርና ታሳሪዎቹ ራሳቸው ከእስር ሲፈቱ የት ቦታ እንደታሰሩ አያውቁም። ተሸፍነው ገብተው ተሸፍነው ይወጣሉ። ይሄማ ተቀይሯል፣ ተሻሽሏል፣ ለውጥ አለ። የሚቀር ነገር አለ? አዎ አለ። ጀማሪዎች ስለሆን ማረም አለብን፣ ግን ለውድድር የሚቀርብ አይደለም። ብልጽግና በየትኛው መመዘኛ ከኢህአዴግ ጋር አይወዳደርም። በአደረጃጀቱ፣ በእሳቤው፣ በተግባሩ፣ በሚመራበት መርህ ለውድድር የሚቀርብ አይደለም። ይሄን ለእናንተ መንገር ለቀባሪ ማብራት ያህል ስለሆነ አልፈልገውም። እኛ ተመርጠን ሳለ ሙሉ በሙሉ ብቻችንን መንግስት መሆን ስንችል በህግም በሞራል የለም ለሰላማችን ሲባል ከሚፎካከሩ ኃይሎች ጋር በጋራ መንግስት እንፍጠር ያልነው ሰላም ፍለጋ የታጠቀ ኃይሉ በነፃ ይግባ ሳይጠየቅ ይግባ ብለን ያወጅነው ሰላም ፍለጋ ነው። በየመድረኩ ሰላም 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 እንለው የሰላም ፋይዳ ስለሚገባ ነው። ኢንክሉሲቭ ናሽናል ዳያሎግ ኢትዮጵያ ውስጥ ሲለመን የከረመ አጀንዳ ነው። ጠቃሚ ነው። በሺህ የሚቆጠር ሰው ያለውን ማንኛውም ሐሳብ በነፃነት እያነሳበት ያለ አውድ ነው። ይሄ መጠናከር አለበት። ጠቃሚ ነው። በአንድ በኩል ችግር አለ። ህገ መንግስቱ ይቀደድ፣
ይባላል። የለም እኛን ቀደም ህዝብ አወያይተን አማክረን ሁሉም ሳይኖሮት የሚቀየረው ደግሞ ሲባል ፕሮሰሱን አንፈልግም ይባላል። አብሮ አይሄድም። ለምሳሌ ከፍትህ ስርዓት ጋር ተያይዞ የተነሳው በአንድ በኩል ክስ አቅርባችሁ ክሱ ተጓተተ ይባላል። የኛ ስራ ወንጀለኛ ላልነው ሰው ክስ ማቅረብ ነው። መልሰን ፍርድ የምናስፈርድ ከሆነ የሚታሰበው የቼክ ኤንድ ባላንስ ጉዳይ ጠፋ ማለት ነው። ባይከሰሱ ሳይከሰሱ ታስሩ ይባላል። ታስረው ከተከሰሱ ግን መንግስት ሚናውን እየተወጣ እንዳለ ቢወሰድ ጥሩ ይመስለኛል። ይሄ ሆኖ ነፃነት ለማስተዳደር ችግር አለ። ዲሞክራሲን፣ ነፃነትን፣ ህግን በቅጡ ልምምድ ስላልነበረን አሁን እንቸገራለን። ለዚያም መንግስት መታገስ ይኖርበታል በብዙ። ባለፈው ፓርላማ ላይ ድርድር እያካሄድን ነው ከተቃዋሚዎች ጋር ብያችሁ ነበር። ከኦነጎችም አማራ ክልል አካባቢ ካሉ የሚንቀሳቀሱ ኃይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያ በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል። እኔ አይደለሁም እሱ ነው ይላል እንጂ ሲወጣ ይደራደራል። ሽማግሌ ይልካል። ልክ እኔ ካልኩ በኋላ ግን የሚደራደረው ኤክስ ነው መደራደር ተገቢ አይደለም ብሎ የሚዘምተው ደግሞ ራሱ የሚደራደረው አካል። ከዚያ በኋላ ነው የሆነ አንድ ሴክት በሺ የሚቆጠር ሰው ይዘው የገቡት። ያ ጥሩ ጅማሮ ነው። ለተቀሩት መልእክታችን በዚያው መንገድ ተደራድራችሁ በሰላም ግቡ ነው። አማራ ክልል ላሉትም እንደዚሁ በሰላም ግቡ። መንግስት ሁልጊዜም እጁ የተዘረጋ ነው። በድርድር በሰላም ጉዳያችን ለመፍታት ትልቅ ፍላጎት አለን። ጥቅም ስለሌለው ዓላማውን ስለማያሳካ 5 ዓመት ብንዋጋ 6 ብንዋጋ ማንም ሰው 4 ኪሎ ስለማይደርስ ዋጋ የለውም። ዓላማ ለሌለው ነገር ደግሞ መጋደል ተገቢ ነው ብለን አናስብም እና ሰላሙ ከማንም በላይ እኛ የምንፈልገው ጉዳይ እንደሆነ ቢታሰብ። ሁሉ ነገር ጨለማ ነው፣ ሁሉ ነገር ጥፋት ነው፣ ሁሉ ነገር አዘቅት ነው፣ ሁሉ ነገር የለም ላሉት ክቡር ዶክተር ደሳለኝ እኔ ለርሶ ነው ያዘንኩት። ምክንያቱም በዚህ ሁሉ ጨለምተኝነት በዚህ ሁሉ ፔሲሚዝም ድንገት እድል ቢቀናውት ለኢትዮጵያ ሕዝብ ምንድነው የሚሰጡት? እርሶ በጨለማ ተውተው ከጨለማ ብርሃን ያወጣ ከጭንቀት ብርሃን ያወጣ ተስፋ እንዴት አይሰንቁ? ይሄን አልቻላችሁም እኔ መጥቼ ቀይረዋለሁ እንኳን ቢሉን ነው የሚሻለው እንጂ ሁሉ ነገር ጨለማ ከሆነ ጥሩ አይደለም። ፖለቲካ የሚፈለገው በጨለማ ውስጥ በችግር ውስጥ ተስፋን ማሳየት ነው፣ ለውጥን ማሳየት ነው፣ ወደዚያ ሰውን መምራት ነው፣ መጨበጥ ነው እንጂ ችግር ብቻ መናገር አይደለምና የምንውልበት የምንሰማው የምንነጋገርበት ጉዳይ በገደል ማሚቶ ተመልሶ እያስተጋባብን እሱ ነገር እየኖርነው እንዳይሆን ጥንቃቄ ቢደረግ መልካም ነው ለማለት ነው። እና ይሄ ሁሉ የመለስኩት እርሶ ምላሽ እንደማይፈልጉ ቢናገሩም ለተከበረው ምክር ቤት ክብር ሲባል አንዳንዱ ጉዳይ ቢታይ ብዬ ነው። ካነሷቸው ጫፍ የወጡ ክሪቲክሶች እና ሂሶች መካከልም ቢሆን ለኛ ጠቃሚ የሚሆኑትን ጉዳዮች ግን ፈትሸን እንወስዳለን። ማደግ ስለምንፈልግ መለወጥ ስለምንፈልግ ከማንም ወገን የሚነሳ ክሪቲክስ በግርድፉ መጣል አንፈልግም። ሚዛናዊነት ግን ከርሶ እና ከመሰሎቹ እንጠብቃለን ለማለት ነው። ፕሪቶሪያ በሚመለከት ፕሪቶሪያ ታሪካዊ ስምምነት ነው። ለብዙዎች ልምድ የሚሰጥ ስምምነት ነው። ያለቀ ጦርነት ያሸነፍነውን ጦርነት ነው አቆመን ሰላም ያመጣ ነው። ለሰላም ያለንን ከፍተኛ ጉጉት በኢትዮጵያ ታሪክ ውስጥ ማንም ሰው ቢያገላብጥ መንግስት እየተዋጋ እያሸነፈ መቀሌ ለመቆጣጠር አንድ ቀን ሁለት ቀን ሲቀረው ለሰላም ድርድር አይቀመጥም። የለም የኢትዮጵያ ታሪክ ውስጥ ለምን ሆነ? ሰላም ስለሚያስፈልግ። በዛ ሂደት ውስጥ በቀሩት ቀናት ውስጥ 5 10 20 ሰው የሚሞት ከሆነ ወገን ነው የሚሞተውና ያ መቅረቱ ጠቃሚ ስለሆነ ነው ድርድሩ ያስፈልገው። ድርድሩን በጣም ከፍተኛ ጠቀሜታዎች አምጥቷል። ባለፉት 2 ዓመታት ምንም አይነት ውጊያ አልነበረም። ትልቅ ነገር ነው። የትግራይ ህዝብ በውጊያው ጊዜ ሰርቪስ አያገኝም። መብራት አልነበረውም።
ባንክ ሰርቪስ አያገኝም፣ ትራንስፖርት ሰርቪስ አያገኝም። በርካታ ችግሮች ነበሩት። መንግስት እንደ መንግስት ፈርሷል። ያን መልሶ የሚያቋቁምና ቤዚክ ሰርቪሶች ፕሮቫይድ የሚያደርግ ኢንትሪም አስተዳደር መፈጠሩ በጣም ጠቃሚና ውጤታማ ተደርጎ ይወሰዳል። ያም ሆኖ በስምምነቱ መሰረት የሚጠበቁ በበቂ ያልተፈጸሙ ጉዳዮች አሉ። አንዱ ዲዲአር ነው። የተወሰኑ ሙከራዎች ቢኖሩም ዲዲአር በተሟላ መንገድ አልተፈጸመም። ዲዲአር አለመፈጸሙ ፕራይመሪሊ የሚጎዳው የትግራይ ህዝብ ነው። ማስተማር፣ መቆፈር፣ አገር ማልማት የሚችሉ ወጣቶች በወታደር ስም ተቀምጠው ለትግራይ ክልል የሚሄደውን በጀት እንዳለ ለቀለብ የሚያውሉት ከሆነ ትግራይ ውስጥ ልማት አይመጣም ማለት ነው። በቢሊዮን የሚቆጠር ገንዘብ ነው ለነዚህ ሰዎች የሚውለው በየዓመቱ በየወሩ። ያ ገንዘብ ለልማት ቢውል በርካታ ጠቀሜታ ሊያመጣ ይችላልና ዲዲአሩ ለአጠቃላይ ሰላም ብቻ ሳይሆን ለትግራይ ህዝብ ተጠቃሚ ስለሚያደርግ በተሟላ መንገድ መፈጸም ይኖርበታል። የተፈናቀሉ በሚመለከት በራያ እና በጸለምት ጥሩ ስራ ተሰርቷል። በወልቃይት አካባቢ የተጀመሩ ጉዳዮች በተፈለገው ደረጃ አልሄዱም። አሁን በእኛ በኩል ማስተላለፍ የምንፈልገው መልእክት የፌደራል መንግስት ከነገ ጀምሮም ቢሆን የተፈናቀሉ ሰዎች ለመመለስ ዝግጁ ነው። በዚያ ሳይድ በቂ ትብብር ከተደረገልን ፍላጎታችን ዜጎች ወደ መንደራቸው ሄደው የተለመደው ህይወታቸውን እንዲመሩ ነው። ያ እንዳይሆን እያደረገ ያለው ሂዩማኒቲ እና ፖለቲክስ በጣም ተቀላቅሎ ነው። በተፈናቀሉ ሰዎች ላይ የሚሰራ ፖለቲካ ጉዳት አለው። ይህን ከፖለቲካ ነጥለን እንደ ሰው ዜጎች ናቸው የሚጎዱ ብለን በትብብር መንፈስ ወደ ነበሩበት ቢመለሱ ኢትዮጵያ በጣም ሰፊ ቦታ ስላላት አሳሳቢ አይደለም። ከዚያ በኋላ የሚከተሉ ጉዳዮች ደግሞ በድርድር በውይይት እንዲፈጸሙ ማድረግ ይቻላል። ባለፉት 2 ዓመታት ፕሬዝዳንት ጌታቸው ረዳ በምክትል ፕሬዝዳንት ታደሰ ወረደና ጻድቃን ገብረትንሳኤ የሚመራው አድሚኒስትሬሽን 2 ዓመት ተጨማሪ ጦርነት እንዳይፈጠር 2 ዓመት ያሉ ጥያቄዎች በንግግር እንዲመለሱ ከፍተኛ ጥረት አድርገዋል። ምንም እንኳን ቀድሞ በነበረው ውጊያ ብንወቅሳቸው ላለፉት 2 ዓመታት በሰጡት አመራር ግን ማድነቅ ማመስገን እንፈልጋለን። ተጨማሪ ውጊያ እንዳይነሳ ሙከራ አድርገዋል። ጥሩ ነገር ነው። ያ የሰጠናቸው የ2 ዓመት ጊዜ አልቋል። አሁን ስላለቀ የህግ ማሻሻያ የሚፈልግ ጉዳይ አለ። ተጨማሪ ጊዜ ስለሚጠይቅ ህግ መሻሻል አለበት። ህግ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም አለበት። ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ ኢንትሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። ይሄን ለማድረግ ፕሬዝዳንት ጌታቸው እና ምክትል ፕሬዝዳንት ታደሰ ወረደ እንዲሁም ጻድቃን ገብረትንሳኤ ጋር ልዩ ውይይቶች ስናደርግ ቆይተን የተለያዩ ፕሮፖዛሎች ቀርበዋል። ከነሱ በተጨማሪ ከፓርቲዎች ጋር ከቲፒኤልኤፍም ከሌሎች ፓርቲዎች ጋር ንግግሮች እያደረግን ነው። በዚህ ንግግር መሰረት ህግ አሻሽለን ለሚቀጥለው 1 ዓመት መጠነኛ ማሻሻያ አድርገን ኢንትሪም አድሚኒስትሬሽን ይቀጥላል የሚል እምነት ነው በእኛ በኩል ያለው። ሲቀጥል በግለሰቦች ደረጃ ለውጥ ሊካሄድ ይችላል። ግለሰቦች ሊቀያየሩ ይችላሉ። የነበረው ስራ ተገምግሞ በጠንካራ ጎናቸው ተሞግሰው በደካማ ጎናቸው ተወቅሰው የሚቀያየሩ ግለሰቦች ሊኖሩ ይችላሉ። የትግራይ ህዝብ ጦርነት እንደማይፈልግ እኔም ሳወያያቸው በልዩ መንገድ ገልጸዋል። ጦርነት ለትግራይ ከእንግዲህ አያስፈልግም። ማንኛውም ጉዳይ ካለ በንግግር በውይይት መፍታት ይቻላል። ትግራይ መላ ኢትዮጵያ ጦርነት አይፈልግም፣ አይፈጠርም ብዬም ተስፋ አደርጋለሁ። አልፎ አልፎ በግለሰቦች ደረጃ መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም፣ አያዋጣም፣ ተውት ነው። እንደዛ አይመስለኝም።
አያዋጣም ድሮም አላዋጣም አሁንም አያዋጣም የሚያዋጣ ግለሰቦች ሊቀያየሩ ይችላሉ የነበረው ሰዓት ተገምግሞ በጠንካራ ጎናቸው ተሞግሰው በደካማ ጎናቸው ተወቅሰው የሚቀያየሩ ግለሰቦች ሊኖሩ ይችላሉ የትግራይ ህዝብ ጦርነት እንደማይፈልግ እኔም ሳወያያቸው በልዩ ልዩ መንገድ ገልጸዋል ጦርነት ለትግራይ ከእንግዲህ አያስፈልግም ማንኛውም ጉዳይ ካለ በንግግር በውይይት መፍታት ይቻላል ትግራይ መላ ኢትዮጵያ ጦርነት አይፈልግም አይፈጠርም ብዬም ተስፋ አደርጋለሁ አልፎ አልፎ በግለሰቦች ደረጃ መከላከያ በአማራና በኦሮሚያ ተበትኗል ተወጥሯል እና ጊዜው አሁን ነው ብሎ የሚያስቡ ግለሰቦች እንዳሉ እንሰማለን ምክሬ አይመስለኝም አያዋጣም ተውት ነው እንደዛ አይመስለኝም አያዋጣም ድሮም አላዋጣም አሁን አያዋጣም የሚያዋጣው መነጋገር ብቻ ነው በንግግር ውስጥ ይመለሳል በእኛ በኩል ነገር ማጋጋል ብንፈልግ ፍላጎታችን ጦርነት ጨማቂዎች ብንሆን ኖሮ በቂ ምክንያቶች ነበሩ ግን አንፈልግም ከሰላማ ከያንዳንዱ አቀን ስለምናተርፍ አብዝተን የምንሰራው ለሰላም እና በትግራይ ያለው ሁኔታ በንግግርና በውይይት በቅርቡ ከገመገምን በኋላ የሚቋቋመው መንግስት እስከሚቀጥለው ምርጫ የተሻለ ስራ እንደሚሰራ በተለይም ዲዲአሩን የተፈናቀሉ በመመለስና የህዝብ የልማት ጥያቄ በመመለስ የበኩሉ ሚና እንደሚጫወት ተስፋ ይደረጋል ከሁሉም ኃይሎች ጋር እየተነጋገርን ነው ስናጠቃልል በሚቀጥሉት ጊዜያት ለህዝብ የሚገለጽ ይሆናል ፍትህን በሚመለከት ፍትህ አሁናዊና ውርስ ችግር አለበት በውርስም መታቆት በሽታ አለበት አሁናዊም ችግር አለበት የህግ ማሻሻያ ለማድረግ በጣም ሰፊ ስራዎች ተሰርተዋል ለውጦች በትንሹም ቢሆን እየታዩ ነው በተለይ ቴክኖሎጂ ለመጠቀም አይሲቲ ለመገንባት እና የዋይድ ኤሪያ ኔትወርክ ለመስራት የፍርድ ቤት አመራሮች ከፍተኛ ጥረት እያደረጉ ነው በቅርቡም እንደሚጠናቀቅ ይጠበቃል ያ የፍትህ ስርዓቱን በተለይ ከችሎት ጋር ተያይዞ ያለውን ከዳታ ጋር ተያይዞ ያለውን ችግር ይቀርፋል ተብሎ ይጠበቃል በእኛ በኩል ባህላዊ ፍርድ ቤቶች ለማስፋት ሞክረናል ችግሩን ለመፍታት ሪፎርሙን ግን በበቂና ውጤታማ በሆነ መንገድ ለመምራት ከኔ ይልቅ እናንተን መጠየቅ የሚሻል ይመስለኛል ፍርድ ቤት የምትመሩት እናንተ ስለሆናችሁ በቅርበት ጉዳዩ እንዲሻሻል ብታደርጉ በእኛ በኩል የፍትህ ሚኒስቴር ፖሊስ አቃቤ ሕግ ያለውን ነገር ለማየት እየሞከርን ነው እኛ እንቀጥላለን ፍርድ ቤት በሚመለከት ግን የእናንተ ድጋፍ የሚያስፈልግ ይመስለኛል ትምህርትን በሚመለከት የተነሳው ጥያቄ ትክክለኛ ጥያቄ ነው የተከበረው ምክር ቤት እንዲገነዘብ እንፈልገው ነገር በየከባቢው የምንዋጋቸው ሰዎች የድንቁርና ጌቶች ናቸው ምንዋጋው ከድንቁርና ጌቶች ጋር እነዚህ ሰዎች አትማሩ አትታከሙ አትረሱ የሚሉ ናቸው የሚገርመው አንድ አካባቢ ላይ የኤችአይቪ የስኳር የወባ መድኃኒት ከፋርማሲ አውጥተው የሚደፉ ግን ለዛ ህዝብ የሚታገሉ ኃይሎች ያሉበት ማዳበሪያ ለህዝቡ እንዳይደርስ የሚጥሩ ናቸው ትምህርት ምን ያደርግላቸዋል የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው ለምን ሲባል ጥይት እንዳይመታን እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ የጎዱን ይገኛሉ ልጆቻችን እንዳይማሩ የድሮ ሽፍቶች እንኳን በየአካባቢያቸው ያሉ መድረሳና አብነት ትምህርት ቤቶች አይዘጉም ሽፍቶች ናቸው አብነት ትምህርት ቤት አይነኩም መድረሳ አይነኩም ያውኖቹ ከነሱም የባሱ ናቸው ሎሬት ጸጋዬ እንዳይነግርህ አንዳች እውነት የሚል ግጥም አለ በግርግር በጩኸት በመረበሽ ዝግ ብሎ ባለማሰብ ከእውነት ለመደበቅ የሚደረግ ሙከራ ስላለ በዜጎች ላይ ከፍተኛ ጉዳት እያመጣ ነው በእኛ በኩል በተገኘው አጋጣሚ ሰፋፊ ትምህርት ቤት ጥገናዎች በተለይ
ሁላችሁም እንደምታውቁት ኤርሊ ኤጁኬሽን ኪንደርጋርተን ላይ ዜሮ ክፍል ላይ ሰፋ ስራ እየሰራን ነው። ከመጽሐፍ ሽያጭም ሳይቀር አብዛኛው የገነባነው ትምህርት ቤት ነው። ትምህርት ያስፈልጋል የሚል የጸና እምነት ስላለን ይሄን ወደፊትም በሚቻል አጋጣሚ ሁሉ ከህዝባችን ጋር በመሆን እያሰፋን የምንሄደው ጉዳይ ይሆናል። ጤና በሚመለከት ኤርሊ ዋርኒንግ ችግር አለ ለተባለው ችግር አለ፣ ግን ሰፋፊ ጥረቶች እየተካሄዱ ነው። ቀድመው የሚተነብዩ ሴንተሮች አሉ። ሲዲሲን ጨምሮ ሰፋፊ ስራ እየተሰራ ይገኛል። በዚያም የብዙ ዜጎች ህይወት ለመታደግ እየደገፉ ነው። ነገር ግን መድኃኒት ስለማናመርት ፈጥነን የመድረስ አቅማችን ውስን ስለሆነ ቴክኖሎጂን በበቂ ስለማንጠቀም አሁንም ችግሮች አሉ። ገምግመናል። ሰፋፊ ስራዎች ተጀምረዋል። ውጤት እንደሚመጣ ይጠበቃል። መድኃኒት ግን የማያመርት ሀገር፣ ነዳጅ የማያመርት ሀገር፣ ማዳበሪያ የማያመርት ሀገር ሁልጊዜም ቢሆን ወይ በግዢ ወይ በትራንስፖርት ወይ በጊዜ መስተካየቱ አይቀርም። መፍትሄው ደረጃ በደረጃ እያመረቱ የራስን ፍላጎት በራስ እየመለሱ መሄድ ይሆናል። ተፈናቃዮች በሚመለከት ገፊ ምክንያቶች የተግባርና የአመለካከት ችግሮች አሉ። በርካታ ሰዎች እየተመለሱ ነው። አሁንም የተፈናቀለ ቁጥር ማጋነን፣ የተሳሳተ መረጃ መስጠት፣ እንዳይመለሱ መቀስቀስ የተለመደ የወል ተግባር ሆኗል። ብዙ ቦታ ላይ የሚታይ ተግባር ሆኗል። ዩኒፎርም ነው። በየቦታው ያሉ ተፈናቃዮች እንዳይመለሱ ጥረቶች ይደረጋሉ። የሚመለሱትን እየደገፍን ቁጥር ለመቀነስ ጥረት ይደረጋል። እስካሁን የተገኘው ውጤትም በዚያው መንገድ እያጠናከርን እንሄዳለን። ፕሮጀክቶች በሚመለከት የተነሱ ጥያቄዎች በየወረዳው ከመንገድ ከግድብ ጋር ተያይዞ ጥያቄዎቹን እንመረምራቸዋለን። ችግር ይኖራል ብለን ስለምናስብ እንፈትሻቸዋለን። ነገር ግን የተከበረው ምክር ቤት እንዲገነዘብ የሚያስፈልገው የአዋጭነት ጥናት ሳይካሄድ የተዘራው የድንጋይ ማዕት ብዙ ነው። የወረስነው ዕዳና መሰረተ ድንጋይ ነው። መጀመር እንደ ስራ ተወስዶ መጨረስን ታሳቢ ያላደረጉ በጣም በርካታ ስራዎች በየቦታ ተጀምረዋል። ስንሄድ መንግስት ቃል ገብቶ መንግስት እንዲያድርጎ እንባላለን። ያን ሁሉ መመለስ ጊዜም ገንዘብም ይጠይቃል። ያም ሆኖ ግን እኛ የጀመርናቸውን ስራዎች በአፋጣኝ ለመጨረስ ከፍተኛ ጥረት እያደረግን ነው። አዋጅ 1210 የ2012 ፕሮጀክትን በሚመለከት ፖሊሲዎቻችን መመሪያዎቻችን ከዛ የተቀዱቱ አጥንተን እንድንገባ ጀምረን እንድንጨርስ የሚያስገድዱ ናቸው። ግን አሁንም ቢሆን ኢትዮጵያ ውስጥ ፕሮጀክት ጀምሮ መጨረስ በጣም ብዙ መማር የሚገቡ ነገሮች እንዳሉ ያሳያል። ማንኛውም ስራ ፕሮጀክት ነው። አስቀድመን አጥንተን አቅማችን አውቀን ጀምረን ፎሎ አድርገን የማንጨርሰው ከሆነ መልሶ ዕዳ ይሆናል፣ መልሶ ኪሳራ ይሆናል እና ውጤቶች ያየንባቸው ጉዳዮች ቢኖሩ ተጨማሪ ጥረቶች እንደሚጠበቁ እናምናለን። በዚያው አግባብ እየፈተሽን እያረምን የህዝቡን ጥያቄ እየመለስን ለመሄድ አቅም በፈቀደ መጠን ጥረት ይደረጋል። ህዳሴን በሚመለከት እንደተባለው ብዙ ዋጋ የተከፈለበት ነው። አንድ ብር እርዳታም ሆነ ብድር ከውጭ ያልተገኘበት ነው። ብዙ ፈተና አይተንበታል። ቅድም ማዳበሪያ እንደነሳውላችሁ ለህዳሴ የሚውሉ ግብአቶች ከሁለት ወር ተኩል ያላነሰ ከጅቡቲ እስከ ህዳሴ አጅበን እየወሰድን የሰራነው 2 ወር ተኩል እያንዳንዱ መኪና የገንዘቡ ሳያንስ የውጭ ጫና ሳያንስ ከተገዛና አገር ከገባ በኋላ ያንን ነገር ማድረስ በጣም አስቸጋሪ ነው የነበረው። ፕሮጀክት ላይ ቅድም አንስቼ የተወኩት ጉዳይ አንዱ ያለብን ፈተና አንዳንድ አካባቢ ሁሉ ጋር አይደለም። አንዳንድ አካባቢ ህዝቡ መንገድ ካልተሰራልኝ ድልድይ ካልተሰራልኝ ብሎ ከጠየቀ በኋላ ፕሮጀክቱ ጨረታ ወጥቶ ስራ ሲጀመር ከዛ አካባቢ መቅጠር አለባችሁ ሰዎች ስራ መፍጠር አለባችሁ ስለሚባል አንዳንድ ቦታ የተቀጠሩ ሾፌሮች
የኩባንያው መኪና የተቀጠሩበትን ኩባንያ መኪና ይዘው ወጥተው ከመኪናው ውስጥ ነዳጅ በጀሪካን ቀርተው ይሸጣሉ። የከፋው ደግሞ ሾፌር መኪናውን አቁሞ ሁሉንም ጎማ ፈቶ መኪናውን ጥሎ ጎማ ይዞ ሄድበት ቦታም አለ። የኛ የልማት ፍላጎት ለካሳ ጥያቄ፣ የኛ የልማት ፍላጎት ጎማ ለመስረቅ፣ አንዳንድ ቦታ ደግሞ እርሻ ያቃጥላሉ። የታረሰ የግለሰብ ኢንቨስትመንት እርሻ ያቃጥላሉ። ይሄን ማህበረሰቡ መፈተሽ አለበት። ገንዘቡ የራሱ ነው። የራሱን ሀገር ሀብት በሌላ መንገድ ሲዘረፍ እያየ መተው ተገቢ አይደለም እና ህዳሴ ላይም ብዙ መከራ ታይቷል። ክቡር አቶ መሐመድ እንዳነሱት ቢበዛ በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን። ይሄን ጊዜ የምንወስድበት ምክንያት ዝግጅት ስለሚፈልግና አካባቢ ሞቃታማ ስለሆነ የክረምቱን ዝናብ ስለምንፈልገው ብቻ ይሆናል እና ህዳሴ በሚቀጥለው አመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው። ታሪክ ሆኖ የሚያልፍ ይሆናል። ከዚሁ ጋር ተያይዞ ከግብጽ ጋር ባለው ሁኔታ የቀድሞ የግብጽ ውጭ ጉዳይ ሚኒስትርና የደህንነት ሹም ከአንዴም ሁለቴ አናግሬያቸው ነበር። ህዳሴ በታችኛው ተፋሰስ ሀገራት በተለይም ግብጽ ላይ የተለየ ችግር የሚያመጣ አይደለም። የኛ ዓላማ ኢነርጂ ማምረት ነው። እናንተ መጉዳት እኛ አንፈልግም ስላቸው ስጋታቸው ድርቅ እንደሆነ አነሱልኝ። ድርቅ ቢያጋጥመን የሚል ስጋት አነሱ። ድርቅ እኮ ያጋጥማል የሚባለው ኢትዮጵያ ነው። ኢትዮጵያ ደርቆ ግብጽ ቢዘንብ ዋጋ የለውም፣ የአባይ ውሃ ከዚህ ስለሚሄድ። ግብጽ ድርቅ ኖሮ ኢትዮጵያ ደግሞ ዝናብ ካለ ውሃው ሁሌም አለ ማለት ነው። ድርቅ እንዳይኖር መከላከል ያለብን እዚህ ነው፣ ውሃው በበቂ እንዲሄድ። ለዚያ ደግሞ ግሪን ሌጋሲ ብለናል እኛ፣ ክላውድ ሲዲንግ ብለናል እኛ፣ የዝናብ መጠን እንዲጨምር። አይደርስባችሁም፣ በዚህ መንገድ መንግስታችሁን አሳምናችሁ በትብብር እንስራ የሚል ፕሮፖዛል በተደጋጋሚ ቀርቦላቸዋል። እኔ ማናገራቸዋለሁ። አልፎ አልፎ አንዳንድ ሰዎችም ለፕሬዝዳንት ሲሲ ካይሮ ላይ ቃል ገብተህ ነበር ይላሉ። ያው እንደምታውቁት ቃል መግባት ብቻ ሳይሆን ቃል መፈጸም ባህላችን ለማድረግ ካለን ቁርጠኛ ፍላጎት ለፕሬዝዳንት ሲሲ ያልኳቸው ህዳሴ ሲሞላ 1 ሊትር ውሃ እንኳን ከአስዋን አይደለም ነበር ያልኳቸው። አሁን ህዳሴ 100% ሞልቷል። አስዋን ዳምም 100% ሙሉ ነው። ቃሉ ተፈጽሟል። የተካደ ነገር የለም ማለት ነው። እነዚያ ሚኒስትሩና ኢንተሊጀንስ ቺፉ በወጉ ስራቸውን ሰርተው ቢሆን ኖሮ የተሻለ ትብብር መፍጠር ይቻል ነበር። አሁንም ከግብጽ ወንድሞቻችን ጋር በውይይት ይበልጥ አብረን መስራት መደጋገፍ እንዳለብን እናምናለን። የሚያጣላን የሚያጨቃጭቀን ገንዘባችንን እዛና እዚህ የሚያስበትነን ጉዳይ አለ። በትብብር አብረን ብንሰራ ሁለቱም ህዝቦች ሀገራት ተጠቃሚ ይሆናሉ። ግብጽና ኢትዮጵያ ለሺህ ዓመታት አብረው የኖሩ ናቸው። አሁንም እስከ መጨረሻው ዘመን አብረው ኖራቸው አይቀርም። ይሄን ተቀብለው በትብብር መንፈስ ቢሰሩ የኛ መሻትና ፍላጎት ነው። አሁን ለውይይት፣ አሁን ለንግግር፣ አሁንም ህዳሴን ያለበት ሁኔታ ለማየት በእኛ በኩል ክፍት እና ፍላጎት ያለን መሆኑን በዚህ አጋጣሚ እየገለጽ ህዳሴ የአፍሪካ ኩራት ነው። ህዳሴ ለመላው አፍሪካ መቻለን ያሳየንበት ነው። ህዳሴ ስህተትን ያረምንበት ነው። ህዳሴ በውስጣችን ያለው ውድቀት ጨክነን ወስነን ያረምንበት ነው። 74 ቢሊዮን ሜትር ኪዩብ ውሃ ያዝንበት ነው። ከፍተኛ ኢነርጂ የምናመርትበት ነው። አፍሪካውያን ብድር ቢከለከሉ፣ አፍሪካውያን ዲፕሎማቲክ ጫና ቢደረግባቸው የራሳቸውን ሀብት በገዛ ዜጎቻቸው ማልማትና መቀየር እንደሚችሉ በተግባር የሚያስተምር ስራ ነው። ብልጽግና ለዚህ ስራ ስኬት ከመላው የኢትዮጵያ ህዝብ ጋር ከፍተኛ ኩራት እና ክብር ይሰማዋል። ነገር ግን ኢትዮጵያ ውስጥ አንድ ለእናቱ ወግ ስለሆነ
ዩኒቨርሲቲ አንድ፣ ላሊበላ አንድ፣ አክሱም አንድ ምናምን አንድ ወግ ስለሆነ ያን ወግ ሰብረን መልቲፕላይ ማድረግ ደግሞ የዚህ ትውልድ ተግባር እንደሆነ እተማመናለሁ። ዲፕሎማሲን በሚመለከት የባህር በር ጉዳይ ዋናው ዓላማ ቀድሜ ከናንተ ጋር እንደተወያየሁት የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል። የለም። ይሄ ለኢትዮጵያ ትልቅ ድል ነው። ስለ አባይም ስለ ቀይ ባህርም መነጋገር ይቻላል። ስለ አባይም ስለ ቀይ ባህርም በዊን-ዊን አፕሮች አብሮ መስራት ይቻላል። ስለ አባይም ስለ ቀይ ባህርም እንደ ጋራ ሀብትነት መጠቀም ይቻላል። ናሬሽን እሳቤ ንግግር ግልጽ ሆኗል። አንዳንድ ሰዎች ይሄ መንግስት ይሄንን ጉዳይ ያነሳው ለአጀንዳ ነው፣ ለፖለቲካ ነው፣ ለምርጫ ነው እያሉ ሲያሙ ይሰማል። ግን ያሜት ውሃ አይቋጥርም። ምክንያቱም የኢትዮጵያ የወደብ የሲ አክሰስ ጥያቄ ላለፉት 10-15 ዓመታት በተለያየ ደረጃ እንደ ፖለቲካል ዲስኮርስ ስንወያይበት የቆየን ጉዳይ ቢሆን ቢያንስ ባለፉት 5-6 ዓመታት በመንግስት ደረጃ ንግግር ከማድረጋችን በላይ የመደመር ሲሪየስ መጽሐፎች የመጨረሻው የመደመር ትውልድ በ2014 የወጣው የዛሬ 3 ዓመት ገደማ ሳይወጣ በፊት የታሸ ስራ ነው። በመጨረሻው አካባቢ 240 ገጽ ላይ መልሳችሁ እንታዩት የጂኦፖለቲካል እይታ ለውጥ ይላል ርዕሱ። የጂኦፖለቲካችን እይታ መለወጥ አለበት የሚል ሐሳብ ያነሳል። ቀይ ባህርንና አባይን እያነሳ ቆይቶ ገጽ 245 ላይ በሁለት የውሃ አካላት ስር ይላል። መጽሐፍ እኮ ነው፣ 3 ዓመቱ ነው። ያ መጽሐፍ ለሁሉም ሰው አድናለ፣ ለጎረቤትም ለሁሉም ሰው ያውቁታል። የመንግስት እሳቤ ሁለቱን ውሃ በሚመለከት ምን እንደሚመስል ቁልጭ አድርጎ ያሳያል። የተከበረው ምክር ቤት ግን አንድ ክሪቲካል ነገር አስምሮ እንዲገነዘብ የምፈልገው የዚህ የሁለት ውሃ ናሬሽን መደመር ከመጻፉ በፊትም ነበር። መደመር ላይ አልተቀመጠም። የመደመር መንገድ ላይ አልተቀመጠም። የመደመር ትውልድ ላይ ተቀመጠው። የትውልድ ጉዳይ ስለሆነ ኮንሸስ ነበር። ትውልዱ ይሄንን ጉዳይ ሲሪየስሊ አይቶ ምላሽ መስጠት አለበት የሚል እምነት ነበር። በሚስጥር ግን ሳይሆን በግልጽ የተጻፈ ነው፣ ማንም ሰው ማየት ይችላል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማደግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ
ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይሄም መሰማር አለበት። ማንም ደፍሮ አይሞክረንም። በቂ ዝግጅት ስላለ የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። በሶማሊያና ኬንያ መካከል ችግር ሲፈጠር ዘለን የገባነው እኛ ነን። በሱዳን ወንድሞች መካከል ችግር ሲፈጠር ዘለን የገባን እኛ ነን። ሳውዝ ሱዳን ችግር ሲፈጠር ዘለን የገባን እኛ ነን። በአካባቢያችን ሰላም ልማት እንዲመጣ ስለምንፈልግ እስከዛሬ ከማንም ጋር አንድ ጥይት ተኩሰን አናውቅም። ወደፊት የኛ ፍላጎት ይሄው እንዲቀጥል ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ ኢኮኖሚው እያደገ ያለ ህዝብ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት ግለሰብ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። የቀይ ባህር ጉዳይ የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ኩባንያ ማርስ ላይ ወጣለው የሚልበት ማርስ ወጥቼ ወርሳለው የሚልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። ህልማችን ግን ብልጽግና ነው። ህልማችን ልማት ነው። ህልማችን ውጤት ነው። ህልማችን ማደግ ነው። ብቻችን አይደለም፣ እንደ አፍሪካ ማደግ ነው። ለዚህ እድገት ከአፍሪካ ወንድሞቻችን ጋር በትብብር በንግግር በአባይም በስንዴም በማዳበሪያም በጋዝም በወርቅም በሌላውም ጉዳይ ተባብረን በጋራ እንድንለማ ጥሪዬን አቀርባለሁ። የጀመረው ብልጽግና ጉዞ ይቀጥላል። ሰላማችን ይበልጥ እያደገ ይሄዳል። ለኢትዮጵያ ሰላምና እድገት የሚጓጉ የትኛውም ግለሰብና ቡድኖች ለንግግር መንግስት ክፍት መሆኑን ተገንዝበው ሁልጊዜም በውይይት በንግግር ጉዳያቸውን ለመፍታት እንዲዘጋጁ ጥሪዬን አቀርባለሁ። ሚዛን ሳንስት ለአዳዲስ ልማት በጋራ እንድንቆም ጥሪዬን አቀርባለሁ። እጅግ አድርጌ አመሰግናለሁ።